ከድምጽ ጉዳይ የለንም። አልሞተም ያለው ዲበኩሉ ሞተሻል ብሎ ድምጽሽን ቢያመጣ አንቺ ነሽ ምን አገባኝ እኔ ስለ ድምጹ። ሰውየው ግን ራሱ አልሞተም የተባለው ሰውዬ ራሱ መሆኑ መረጋገጡ ነው። አልሞተም ያለው ዲበኩሉ ሞተ ብሎ ያለው ኤርሚያስ ላይ ሲሳለቅበት ነበር። አሁን ካፈርኩ አይመልሰኝ አትበሉ። የኔን መረጃ ሰጥቼ ልውጣ። አንደኛ በቅዱስ ቁርባን ገደሉት ስላለ እኔ በእውነት ኮንሰርን የሆንኩት ይሄ በጣም ያን ጊዜ ደግሞ ቅዱስ ቁርባን አማናዊ አይደለም እያሉ እያስተማረ ነበር እሱና ወዲያው ያው እንደውም ገዳይ ነው ብሎ ለማስረጃነት ያቀረበው ይህንን ነው። እና በቅዱስ ቁርባን በፍጹም ብዬ እንዴት ይሆናል? ማስረጃ እንፈልጋለን ነው። ሁለተኛ ይኸው ስሙት አብሮ አደጌ እያለ ያለቅስ ነበር። እንግዲህ አይተዋል እሱን ነገር እያለቀሰ ያሰማው ድምፅ ታስታውሳለህ? ነው ልክፈተልህ እዚሁ ላይ እኔ አስታውሳለሁ። አታስቀስፉኝ። እኔ በሞተ ሰው አለ በጌታ አበበ ጉልላት ሞቷል አልሞተም ነው የኔ ጥያቄ። እስከ ዛሬ አልሞተም ሲባል ነበረ። ያልሞተም ያስባለው እኮ ሲሶ መገለጫው ነው የተገለጸበት። አንተ አበበ ጉልላት ሞቷል አልሞተም በተገለጠበት መስፈርት አልሞተም። እሱ አናደር እሱ የኔ ፖይንት አለ። እኔ እሱን እቃወማለሁ። አሁን ግን እስከ ዛሬ ሲባል የነበረ ጌታ ምስክርን በጣም እኮ ነውር እኮ ነው። እኮ የተገለጠበት መንገድ አልሞተም። በተገለጠበት መንገድ አረ ጌታን በጣም ነውር ነው እኮ ጌታ ምስክር። እኔ ቪዲዮ ላይም ተናግሬያለሁ። እኛም ዋሽ ነን። አክቹሊ ከሞት የሚቀር ለሞት ብዙም እንትን የለኝም። ከሞት የሚቀር የለም። ቀሲስ የዛ ድምጽ ባለቤት ቀሲስ በትረ እንደሆነ ታውቃለህ። ሁላችንም መች እንደምንጠራ አናውቅም። ሁላችንም ዋሽ ነን እኮ ሞት የሆነ እንትን ተሸክመን ነው የምንጓዘው። ሽፈራ ይህ ስራ ዛሬ በጣም መሰራት አለ። በቃ በጣም ምክንያቱም እንዳለ ሙሉ ስራ ለምሳሌ ማለት ነው አንድ ሰው የአንድን ሰው ድምጽ አምጥቶ ራሱ ነው ካለ ያ ሰው ራሱ መሆን አለበት አይደል? አሁን ለምሳሌ ሀኒ ሞተች ብለው ከነገሩ ግዴታ የኔን ድምጽ ካመጡልህ እኮ አሁን ለምሳሌ እኛ እኮ አበበ ጉልላት ከሚለው ስም እኛ ምን አገባን? እኛ እናውቀውም አበበ ጉልላት ማለት ነው። ግን ኤርሚያስ ያመጣው አበበ ጉልላት ይሄ ነው ብሎ እስካለ ድረስ ያ ደግሞ ያመጣው ድምጽ ሰውየው በህይወት እስካለ ድረስ አበበ ጉልላት አሁንም ቢሆን አልሞተም ማለት ነው። ምክንያቱም አበበ ጉልላት አትቀልጂ፣ ኧረ አትቀልጂ፣ በእናትሽ ትቀልጃለሽ እንዴ? ዋናው አልሞተም የተባለው ሰውዬ በገዛ በእናት በአባቱ ልጅ በሆነው በወንድሙ መሞቱ መረጋገጡ ነው። ካፈርኩ አይመልሰኝ አትበሉና አትበሉ። እሺ ያመጣው ድምጽ ማን ነው? እሺ ኤርሚያስ ያመጣው ድምጽ ከድምጹ ጉዳይ የለንም። ዋናው ነገር አሁንም ሲሶም እዚህ ሊያወያየን ያበበ ጉልላት ነው ብለሽ ስሚኝ፣ ሲሶም ያስቀመጠን አበበ መሞቱ ስለተረጋገጠ ገባሽ? ያረጋገጠው ደግሞ የገዛ የእናቱ ልጅ ነው። ወዲህ ብትሉ ወዲያ ብትሉ ማፈራችሁ በምን ማስተባበል አትችሉ። ይኸውልሽ ኤርሚያስ ምናምን አትበይ። በቃ ዋናው ነገር ይኸውልሽ ሀቁ የቱ ጋር እንደነበረ መታወቁ ነው። ኦኬ እሺ፣ ለምሳሌ ኤርሚያስ ምናምን በውሸት የሚከብር እግዚአብሔር የለም። ቁርባን የተገደለው አለ። እሱን በምንም ይገደል በምንም እሱ ይኸውልሽ እሱ ደግሞ ቀስ እያለ ይጣራል። ሲጀመር ኤርሚያስ ያለ መረጃ ምንም ነገር አያወራም። ኤርሚያስ ውሸት አያወራም፣ ያለ መረጃም አያወራም። በቅዱስ ቁርባንም ይገደል ማጅራቱንም ተመቶ ይገደል። ቆይ ሲሶ ዋናው ነገር ሰውየው ሞቶ መገኘቱ ነው። በቃ የተረጋገጠውም በእናት በአባቱ ልጅ በሆነ በገዛ ወንድሙ ነው። ይሄንን ደግሞ ራሱ ዲበኩሉ አምኗል። እኔም ክብር ስለሌለው ሰውዬ አንቱ አለለውም አንተ ነው ብለው አይደለም። አይ ቆይ ጋይሶች በሁላችሁም በመከባበሩ ተዋሩ ደስ ይለኛል። ከባድ ቶፒክ ነው ያነሳት። የቶፒክ የሚሆን ነገር አይደለም። አይ ቶፒኩ የሚሆን ነገር አይደለም።
እሺ እንቀጥልና ግን ያው ስናወራ ኦልሬዲ በተለያየ አጋጣሚ ይሄንን ፕሮግራም የሚከታተሉ የሟች ቤተሰቦች ስለሚኖሩ እንደ ኢትዮጵያዊነት ደግሞ ያው ምንም ነገር ቢሆን የሟች ቤተሰቦች በዚህ ነገር ያዝናሉ፣ ይከፋሉ እና እርሱን ብቻ ጠብቀን እኔም ሳቄን ተዋለው ሳቄን ትቼ ለዛሬ እኔ በጣም ጨዋ ሆኜ ላወያያችሁ ፈቃደኛ ሆኜ በመካከላችሁ አለው። ግን ማይ ፖይንት ቦልድሊ መናገረው ምንድነው በተለያየ ቤቶች ላይ በተለያየ እንትን ላይ አቶ አበበ ጉልላት አልሞቱም ተብሎ ሲነገር ነበር። ወንድም የባብ ትልቁን የባብ ምልክት ብስል እኮ ነው ምን 10 ጊዜ ኮፒ ፔስት የምታደርገው ሰውዬ ወንድም አትርከም። እኔ በጣም እንትን አይነት ሰው አይደለም። ኤኒዌይ ምን አለ መሰላችሁ ምንድነው እስከ ዛሬ ድረስ ከባድ ከኔ ጋር ማየር ቶፒክ ነው። በጣም ከባድ ነው። እሺ አስገባና እሺ እታችን ምንድን ነው የምናየው? ወይ እንዴት ነሽ? ደህና ነኝ። ማህደር በሰላም የምታወሪ ከሆነ አስገባለሁ። በሰላም በተራ አስገባችኋለሁ። እሺ ሰው እኮ ይሞታል ሲሶ የቤተ ክርስቲያን አገልጋይ የሚሆን ምንም ይሁን ይሞታል። ግን የቤተ ክርስቲያን አገልጋይ ሆኖ ስለሞተ በቅዱስ ቁርባን ነው የገደሉት ብሎ ዋሽቷል። ገባ እሱ አይደለም። አሁን የኔ ርዕስ እስከ ዛሬ አበበ ጉልላት አልሞተም ሲባል ነበር አልነበረም? ያን ጊዜ እኮ ከዛ በኋላ አይደለም አበበ ጉልላት አልሞተም ሲባል ነበር አልነበረም? ነበራው ነበር። ለምን የሱ ድምጽ ያልሆነ ድምጽ አምጥቶ ነበራ ቴሌግራም። የዛ ሰውዬ ድምጽ ደግሞ አገልጋዩ ሰውዬ ነበር። ይሄ ድምጽ የአበበ ጉልላት ነው ወንድሜ ላከልኝ። ስለዚህ አሁን ቀጣይ ጥያቄ እንትን እኮ አሪፍ እኮ ነገር እኮ ነው። አሁን ፌቦ አሁን ያነሳሽው ሐሳብ በጣም አሪፍ ሐሳብ ነው። አሁን እሺ አበበ ጉልላት እሺ አስገባሻለሁ አበበ ጉልላት እሺ ሞቷል። በቃ መሞቱን እርግጠኛ ከሆነን ወደ ድምፁ ነው የምንሄደው ማለት ነው። አሁን ድምፁ የአበበ ጉልላት አይደለም ነው? ድምፁ የአበበ ጉልላት አይደለም። ሰውየው እኮ መጥቶ ነበር አላየህም እንዴ? ቀሲስ ዲበኩሉ ጋር ቁርባኑ እኮ አይደለም እኮ የኔ ያውልሽ፣ ስለ ቁርባኑ እኮ አይደለም። አሁን አበበ ጉልላት እንዴት ሞተ የሚባለውን ነገር ኔክስት እንመጣበታለን። ግን እስከዛሬ አሁን እዚህ ቲክቶክ ላይ አንድ ነገር ሲባል ነበረ፣ አበበ ጉልላት አልሞተም ሲባል ነበረ ነው። አዎ አልሞተም ሲሱ አልሞተም የተባለው እኮ ድምፁ ነው። በድምፁ ምክንያት እግዚአብሔር ይስጠው። ትላንትና ደሜ የሟች ቤተሰብ መጥቶ ከዚህ ርዕስ ገላገለን ነው። አሁን እኮ በዚህ ጉዳይ እኮ በጣም ደምሮ እኮ ሊመሰገን ይገባል። አዎ ሲሱ ቆይ ነገር ያልገባ ነገር ምንድን አይደለም። አንድ ጊዜ ቆይ አንዴ ሻይቀር አይደለም። እኔ እኮ ለምን እንዳመጣቸው ነው ያለ እግዚአብሔር ምስክሬ። እኔ ወይ ቆይ ሀኒቹ አስገባሻለሁ። እኔ ሐሳቤን ተረዱኛ። አሁን የምትገቡ ሰዎች የኔን ሐሳብ እየተረዳችሁኝ አይደለም። እኔ ይኸውላችሁ እኔ ለማንም አልደግፍም። እግዚአብሔር በሚያውቀው እግዚአብሔር ምስክሬ፣ ለማንም ለኤርሚያስም አልደግፍም፣ ለሌሎችም አልደግፍም። እኔ ኦልሬዲ ቲክቶክ ላይ የተገኘ ጥሬ ዕቃ ካለ ለሳቅ ለጨዋታ የሚመች ነገር ካለ ግን ይሄንን ግን ኖርማል ሲሪየስ የሆነ ርዕስ ስለሆነ ግን ሲሪየስ አድርገን እናወራዋለን። ምክንያቱም በተለያየ አጋጣሚ ይሄንን ፕሮግራም የሚከታተሉ እንደ ኢትዮጵያዊነት ደግሞ በሟች ቤተሰብ ላይ አንቀልድም አንልም። ግን እኔ አሁን እንዴት ሞተ የሚለው ፖይንት አሁን የኔ ርዕስ አይደለም። እሱን ካነሳችሁት እኔም እላለሁ። አሁን የኔ ትልቁ ፖይንት ምንድነው? እስከ ዛሬ ድረስ ለአመታት እዚህ ቲክቶክ ሚዲያ ላይ አበበ ጉልላት አልሞተም ሲባል ነበረ።
አበበ ጉልላት አልሞተም ሲባል ነበር። አሁን ደግሞ ትላንትና ወንድማችን ደምሮ ባመጣው ሊኩ ደምኮ ሲሳይ ማገናዘብ የማትችል አፈርኩብህ። አረጊት እና ኤኒዌይ እንደዛ እንትን ነው። እኔ ምላችሁ ነገር እሱ ነው። እኔ ብዙ ማስረጃዎች ማምጣት እንችላለን። ለምሳሌ ቀሲስ ራሱ ተናግሯል እኮ። ቀሲስ ምን ብሏሉ? መጀመሪያ አበበ ሞቷል አልሞተም በሚለው እኔ እናንተ ውይይት እንግባ ብለዋል። ኦልሬዲ የአበበ መሞትና ለመሞት ትልቅ የውይይት ጥሪ እንኳን እስኪሆን ድረስ በጣም አጨቃጭቆና አከራክሮ ነበር። እግዚአብሔር ይመስገን በወንድማችን ደሜ ምክንያት ትላንትና የሟች ቤተሰቦቹ መጥተው እውነት ነው እርግጥ ነው አበበ ጉልላት ሞቷል ከኤርሚያስ ጋርም ትውውቅ እንዳላቸው እንትኑን አንዲቾ እሺ፣ ለማንኛውም ሰዎችን ላስገባሽ። እሺ፣ ፍቅር በጣም አንድ ቁጥር እየላክልኝ ነው። ወይ ዳኒ ምን አለ? ኧረ ዳሪያዝ ትላለህ። ዳሪያዝ ዳር ትይያለሽ እንዴ ሲሲዬ? አሁን ጥያቄ ከቶፒክ እንዳልወጣ ማለት ነው። የኔን ጥያቄ አንድ ጥያቄ ልጠይቅሽ በጨዋነት ጥያቄ። ዛሬ የሚገቡ ሰዎች እንደዚህ ነው የሚጠይቀው። በጣም ይቅርታ ታስገባ ብቻዬን ጠይቀኝ። እሺ፣ አንድ ጥያቄ ልጠይቅሽ። አበበ ጉልላት ሞቷል አልሞተም? አልሞተም። እስከ ዛሬኛ አልሞተም ስንል ነበር አይደለ? አልሞተም ሲባል ነበር። ግን ትናንትና ወንድማችን ደሜ ግን የሟች ቤተሰቦችን ይዞ መጣና የአበበ ጉልላት መሞትን አረዳን። ኦኬ እሺ፣ እኔ ደግሞ አንድ ጥያቄ ልጠይቅህ። እሺ፣ ለምሳሌ የኔ ድምፅ ታውቀዋለህ? የሆነ ሰው ስም ጠርቶ ለምሳሌ ዝም ብለህ በቃ ሜላት የምትባል ልጅ ሞታለች ብሎ አረከታች ሜላት ትኖራለች ደግሞ አይስ ኦኬ፣ የኔን ድምፅ ቢያመጡልህ የኔን ድምፅ ታውቀዋለህ። ስለዚህ ሀኒ ሞታለች ብለህ ያቺ ሴት ሞታለች ብለህ ትላለህ አንተ? የኔን ድምፅ ሰምተህ ድምጿን ስለማውቀው የሀኒን ድምፅ ስለማውቀው ይሄ ድምፅ የሀኒ ድምፅ አይደለም እላለሁ። በቃ አንደኛ ነገር አሁን በፖይንት ምንድን ነው? አሁን ግን ትልቁ ነገር ያልሽ እኔ አንተ ማለት ነው። አዳምጠኝ፣ ሀሳቤን አስጨርሰኝ። እሺ ተረዳሁ እኮ ሲሲዬ ቶፒክህን። ግን የእኛንም ምክንያት ደግሞ በደንብ አንደርስታንድ አድርገው። አንደኛ ነገር እኛ አበበ ጉልላት የእናታችን ልጅ አይደለ፣ የአባታችን ልጅ አይደለ፣ 1% ነው። ሞተም አልሞተም እግዚአብሔር ነፍሱን ይማረው፣ ከሞተም ማለት ነው። ግን ኤርሚ ሞቷል ብሎ ያመጣው ሰው ሲጀመር አሁን እዚህ ጋር ማለት ነው ስለ ድምፁ አያገባንም ብለን ካልን ሲስዬ ኤርሚያስ ዋሽቷል ማለት ነው። የማይሆን ሰው ድምፅ አምጥቶ ለምን ድምፁንም ማስረጃ ማረጋገጫ ይዤ እመጣለሁ አለ እኮ። የአበበ ጉልላት መሆኑን ድምፁንም ማስረጃ ይዤ እመጣለሁ አለ እኮ። የራሱ የአበበ ጉልላት ድምፅ ምክንያቱም ሁላችንም እኮ አናውቅም እኮ የአበበ ጉልላት ድምፅ እኮ ምን እንደሆነ ባለቤት እኮ ተገኘ ሲስ ለምሳሌ እኮ የድምፁ እኮ መመሳሰል ሊኖር ይችላል እኮ። አሁን ኦልሬዲ አበበ ጉልላትን ተነስተ እስቲ ድምፅን አሰማን ብለን እኮ ኧረ ጌታ ኧረ ማረኝ ጌታ እባክህ። አሁን አንተ ራሱ እያልክ ነበር እኮ የምታውቀው ሰው ድምፅ እንዴት ነው ሰው ድምፅ መመሳሰል ሊኖር ይችላል እኮ። ድምፃቸው የሚመሳሰሉ ሰዎች እኮ ኤርሚያስ በድምፅ መመሳሰል ከሆነ እሺ እና እኛ አልሞተም ልንል ያልንበት ምክንያት አለን። አልሞተም ያልንበት ምክንያት ሞቷል ብሎ ያቀረበው ማስረጃ ነው። ከማስረጃው እንጂ እኛ ከሰው ችግር የለብንም። እሺ ማህደር ላኪልኝ። እሺ ማህደር በምሳሌ ሳስረዳ አንድ ፍርድ ቤት የሆነ ማስረጃ ብታቀርብለት የሆነ ሰው ሞቷል ብለህ ሰውየውን አያውቀውም። ማስረጃውን አይቶ ነው
ሞቷል አልሞተም የሚለው ነው የሚወስነው። ስለዚህ ኤርሚያስ ያቀረበውን ማስረጃ አይተን አልሞተም፣ በኤርሚያስ ማስረጃ መሰረት ማለት ነው። አበበ ጉልላት አሁንም አልሞተም። ኧረ ሟች፣ ኧረ ይሙትበት፣ ኧረ እባካችሁ፣ ኧረ እግዚአብሔር ጋይስ ይኸውላችሁ፣ ማንም ሰው ማህደር ይኸውልሽ ሪስፔክትፉል በሆነ መልኩ ካልሆነ እሺ ሶሪ፣ ቅድም ስሜታዊ ሆኜ ነው ሲሲዬ፣ በጣም ይቅርታ። ገባ ሰው ነው በቃ ስሜት ገፋፍቶኝ ነው ለምን መሰለህ? እኔ በጨዋነት ነው ሁሉንም ማህበረሰብ ማዋየት የምፈልገው በጨዋነት ነው። አይ ነው ልክ ነው አውቃለሁ። ቀሲስን መጥቀስ ስትፈልጊ ቀሲስ ብለሽ አክብረሻቸው፣ ኤርሚያስን መጥቀስ ስትፈልጊ ኤርሚያስን አክብረሽ፣ ሁላችሁንም ትልቅ ይቅርታ ጠይቃለሁ ሲሴ። እሺ ስለዚህ በዚህ መልኩ ውይይታችን ይቀጥላል ማለት ነው በጨዋነት። ማንንም ሰው በቃ እኛ ኢትዮጵያውያን በቃ ራሱን የቻለ የአንድ ሶሻል ኢሹ ነው። ይህንን ሶሻል ኢሹ ተከባብረን እርስ በርስ ማውራት አለብን ነው። ኦኬ እሺ ሲሲ በቃ ባሄድ የሟች ቤተሰቦች ሊኖሩ ስለሚችሉ የሟች ቤተሰቦችን አክብረን፣ ምክንያቱም በሀገራችን ራሱ በሞተ ሰው ላይ እንትን አይለም፣ ግን ኦልሬዲ ይሄ ሶሻል ኢሹ ስለሆነ ወደ እንትኑ አውጥተናል። ያ እሺ ሲሲ ሶሪ በጣም እሺ እንቀጥል፣ ውይይታችን እንቀጥል። የኔ ፖይንት የኔም ጥያቄ ይሄ የአበበ ጉልላት ዜና እስከመጣበት ጊዜ ድረስ ትላንትና ወንድማችን ደምሮ አምጥቶ የሟችን ቤተሰብ እስካስተዋወቀን ድረስ አበበ ጉልላት አልሞተም ሲባል ነበር። ትላንትና ግን ማታ በተደረገ ውይይት ወንድማችን ደምሮ ቤት በተደረገ ውይይት የሟች ቤተሰቦች መጥተው አቶ አበበ ጉልላት ማረፋቸውን መሞታቸውን ተናግሯሉ። ስለዚህ አበበ ጉልላት አልሞተም የሚባለው ነገር አይ ቲንክ ለኔ ኦልሬዲ ለኔ አሁን በጊዜው አበበ ጉልላት አልሞተም ብዬ እኔም ራሱ እኮ ቤቴን ከፍቼ እኮ እንትን ብያለሁ፣ ስቄያለሁ፣ ተጫውቻለሁ ብያለሁ። ለምን እንደዚህ አይነት ነውር ነገር ታደርጋላችሁ ብያለሁ እኮ። አሁን ግን በመረጃ ማን ነው አበበ እግዚአብሔር ናሆም ማነው አበበ ጉልላት አገኘው ይለኝ። ኧረ እኔ ጌታ እኛ ይኸውልህ አባታችን ያሉት ሲናገሩ አበበ ጉልላት በቁርባን ሞተ ወይ ያልከው እስኪጠራ ድረስ ዲቤቱ መጀመሪያ ይሄ ጠርቶ ነው ከአንተ ጋር ዲቤት ማድረገው ነው ያሉት። ሁለተኛ ደግሞ የአንድ ሰው መላ አካላቱ ከነ ድምፁ መቀበር አለበት አይደል? ሲሞት አሁን ለምሳሌ ሲሶ ሞተ ከተባለ የሲሶ ድምፅም መቀበር አለበት። ስለዚህ የድምፁን ነገርስ እንዴት ሊያደርገው ነው? አሁን ድምፁ አልሞተማ፣ ድምፁ ህያው ሆኗል። የድምፁ የሌላ ሰው ነው የቀረበው ኢንፎርሜሽን ነው። ስለዚህ አንድ ሰው ከሞተ ደግሞ ድምፁንም ምኑንም ነው ያስለቀሰው። ደግሞ ኤርሚያስን በጣም ድምፁን እየሰማን ያለቀሰው። ስለዚህ ስለ ኤርሚያስ ምንባ ደግሞ እኛ እንጠይቃለን። በድምፁ ስለሆነ ያለቀሰው ኤርሚያስ። እሺ ሌሎች እሺ ማህደር ቀጥይ። እሺ ምንድነው እኛ ቀሲስ ሲናገሩ አበበ አልሞተም እያሉ ደጋግመው ሲናገሩ በጆሮዬ ሰምቻለሁ። ከማንም ሰምቼ አይደለም። ዋናው ነገር ሰውየው መሞቱ መረጋገጡ ነው። ትላንትና አልሞተም ሲባል የነበረው ሰውዬ ትላንትና በገዛ ወንድሙ እንደሞተ መረጋገጡ ነው። ይሄ ድምፅ መልክ ምናምን የሚባለው ደግሞ እሱ በማስረጃ ደግሞ ሌላው ምንድነው ኤርሚያስ ነው አይደል? አብሮ አደጉ የአብሮ አደጉን ድምፅ ከኤርሚያስ ውጪ እኔ ያውቃለሁ ብሎ የሚል ሰው በጣም የተሳሳተ ነው። ደግሞ በመቀጠል በማስረጃ ቅዳሜ ድምፁ የሱ ስለመሆኑ ይዤ እመጣለሁ ብሏል። ምንም እኮ ይሄ የሚያስቸኩልም ነገር አይደለም። ያለ መረጃ ያደረገው ነገር ያወራው ነገር ምንም ነገር የለም። ግን ምንድነው ዋናው ነገር ሲሲዬኔም ሱቅ ዘግቼ ነው ማወራ ስለምወጣ ዋናው ነገር ግን መሞቱ የሰውየው መረጋገጡ ነው።
ኦኬ ሰውየው ሞተ እንበል። ማህደር ጠይቅሽ አንድ ጥያቄ። ኦኬ ሞተ እንበል። ሻሊ ቆይ ስሚኝ አንዴ፣ ቆይ ልጨርስ። ጠይቅኛለሽ እኛ ብለን ያልነው ኤርሚም ሲል ነበረ ሞተ ነው። ኦኬ እሺ ሞተ። ጥያቄ ጠይቅ። ኦኬ ኤርሚ ያቀረባቸው ካለ ማስረጃ አላወራም ብለሻል። የቀረባቸው ሁለት ማስረጃዎች አሉ። አንደኛ የሞተበት ምክንያት፣ ሁለተኛ ድምፁ። አንደኛ የሞተበት ምክንያት ምንድነው? በቅዱስ ቁርባን ገደሉት፣ ቅዱስ ቁርባን በቅዱስ ቁርባን አድርገው ገደሉት ብሎ የመጀመሪያውን ምክንያት አቀረበ። ሲቀጥል ደግሞ የአብሮ አደጌ አበበ ጉልላት ድምፅ ይሄ ነው ብሎ የቤተክርስቲያናችንን ቀሲስ ድምፅ አደረገ። የድምፁ ባለቤት በህይወት አለ። እንግዲህ ይኸውልሽ አንቺ አንዳንድ ፍርድ ቤት ሆነሽ ለመወሰን ሞክሪ። እንዳበበም ወገን ሳይሆን እንደ ሁሉም ወገን ሳይሆን እንደው ለምሳሌ አንቺ ፍርድ ቤት ነሽ እንበልና መተን ነው አንቺ ጋር ልንከራከርና ኤርሚ ምን አለ? በቅዱስ ቁርባን የገደሉት ብሎ የዛን ሰው ድምፅ ይዞልሽ መጣ። እኔ ደግሞ ይሄ ሰውዬ ድምፁ የዚህ ሰው ድምፅ ነው። ደግሞ ሲቀጥል በመጀመሪያ ደረጃ ቤተክርስቲያን በቅዱስ ቁርባን ሰው ልትገል አትችልም ብዬ ማስረጃ ሁለቱን ይዤልሽ ብመጣ የትኛው ነው ፍርድሽ? አንቺ እንደ ፍርድ ቤት ልንገርሽ። እሺ እኔ አሁን እዚህ ጋራ ፍርድ ልሰጥ የተረጋገጠ ነገር ማወቅ መያዝ አለብኝ። እኛ ትናንትና ያረጋገጥነው የሰውየውን መሞት ነው። ኦኬ ስለዚህ ኤርሚያስ ማስረጃ ውሸት ነው ብለሽ ታምኛለሽ ማለት ነው? ለምን አልልም። እንደገና ኤርሚያስ ስለዚህ ቤተክርስቲያን በቅዱስ ቁርባን ትገላለች ብለሽ ታምኛለሽ? ስሚኛ ልጨርስ እህቴ። እኔ ሌላ ቀን እንገናኝ። ባይ ዋናው በቃ ተረጋግጧል። ቄስ ሁሉ በጣም ዋሽተዋል። በዋሹበትም ስሚ ቆይ አሁን እዚህ ጋር ዋሽተዋል ምናምን እያልሽ በሪስፔክት አውሪ ተብለሻል መጀመሪያ። ሲቀጥል ቀሲስ አልሞተም ያሉበት ምክንያት ምን ነበር? አሁን አልሞተም ብለው ያቀረቡት ምክንያት ምንድን ነው? እኔ እኮ ነገርኩሽ፣ እንዳንድ ገለልተኛ ሰው ሆነሽ አስቢው። ለምንድን ነው አልሞቱም ያሉበት? አንደኛ እኛ አበበ ጉልላት የሚባለውን ሰውዬ እኮ አናውቀውም እኮ። ኤርሚያስ ባመጣልን መረጃ ተንተርሰን ነው አለመሞቱን ስንናገር የነበረው። ቀሲስም ሲናገሩ የነበሩት ኤርሚያስ ያመጣውን መረጃ ተንተርሰው ነው። አንደኛ ቤተክርስቲያን በቅዱስ ቁርባን ማንንም ልትገላ አትችልም። ሲቀጥል ደግሞ ባለ ድምፁ ራሱ በአካል መጥቶ እኔ እንግዲህ አበበ ጉልላት ነው ተብሎ የወጣው ድምፅ የራሴ ነው ብሎ ምስክርነትን ሰጥቷል። ከዚህ በላይ ምን አይነት ምስክርነት ነው የምትፈልጉት? ኤርሚያስ ላለማዋሸቱ ምን አይነት ማረጋገጫ ነው ያላችሁ? ማህደርን አንድ ጥያቄ ልጠይቃት። ይኸውልሽ ማህደር እየሰማሽ ነው? ይሰማሻል ማህደር? እሺ ፍቅር ማህደርን እሺ ጥያቄን አቅርብ ወይ ወደ በሀሳቡ ላይ ማህደርን ኦልሬዲ እሷ ሀሳቧን ተናግራለች። እንደተናገሩት ያው የቀሲስ ሀሳብ አልሞተም የተባለበት ምክንያት የመጣው ድምፅና ሟች የተባለው አይገናኙም ነው። ቁመቱ 12 ሜትር አለ። እና ሲስ አንተ አሁን እኔ የምጠይቀው ጥያቄ አሁን አብዛኛው እንትኖች የተናገሩ ያሉት መሞቱን ከወንድሙ እያረጋገጡ ነው። ቤተሰብ መጣና መሞቱን አረጋገጠልን፣ ደስ የሚል ነገር ነው እየተባለ ነው። አንተም እየተናገርክ ያለው እነ ማህደርም እየተናገሩት ያሉት ሌሎችም እየተናገሩ ያሉት ነገር ድምፁን ግን በሌላ ቴክኖሎጂ ነው የምናረጋግጠው። አንዱን ጥሎ አንዱን አንጠልጥሎ ይሆናል ወይ? መሞቱን ቤተሰብ ካረጋገጠላቸው ድምፁን ስለምን የቤተሰብ አረጋገጠውን ለምን አይቀበሉም? ወንድምየው ድምፁ የሱ አይደለም ብሏል። ቴክኖሎጂስ ምን አስገባቸው? መሞቱን አሁን አንተም እያልክ ነው ወንድሙ መጣልኝ እስከዛሬ ዓመት ሙሉ አልሞተም ስል ነበር አልክ። አሁን ስለ ድምፁ ስትጠየቀ ድምፁን ቆይ እሱ ይረጋገጣል ቀዳሚ ተብሏል ጠብቁ እያልክ እኔ አይደለም እኮ ወንድም ፍቅር ነኝ እኔ አይደለም ያልኩት። የኔ ኮንሰፕት ምን መሰለህ? የኔ ኮንሰፕት ያው ሚዲያ ላይ ትናንትና ተገኘ ኢሹን ቤታችን አመጣን። ኢሹ ምንድነው? እስከዛሬ አበበ ጉልላት አልሞተም ሲባል ነበር። ትላንትና ግን የሟች ቤተሰብ ወንድማችን ደምሮ ይዞ መጥቶ የሟች ቤተሰብ አበበ ጉልላት እንደሞተ ከኤርሚያስ አበበ ጋር እንደሚተዋወቁ ከኤርሚያስ አበበ ጋር ያላቸውን ግንኙነት ሚዲያ ላይ ወጥቶ እንደተናገሩ፣ ስለዚህ
ሞቷል የተባለው ግለሰብ ራሱ አበበ ጉልላት መሆኑን ተናግሯል ነው። ከዛ አሁን ለምሳሌ ፈርዘር ኢንቨስቲጌሽን የሚባል ነገር አለ። ፈርዘር ኢንቨስቲጌሽኑ ሌላ ነው። የኔ አሁን እኔ ያመጣሁት ፖይንት ይሄና ይሄ ብቻ ነው። በጣም ጥሩ ገብቶኛል። ሲስ ያንተ ሀሳብ እኮ ገብቶኛል፣ ግን ለመረዳት መቼም አቅቶህ አይመስለኝም ይሄ ነገር እኔ የከፈስኩበት ምንድነው እስከ ዛሬ አልሞተም የተባለው ግለሰብ አበበ ጉልላት ሞቷል ነው። እኔ አይ አልሞተም ምትል ከሆነ ከኔ ጋር አይደለም አሁን ክርክሩ፣ ከኔ አይደለም ይሄን ነገር እንትን ያሉ ትናንትና ደምረው የሟች ቤተሰብ አምጥቶ ጭራሽ አሁን ኮንታክቱን ስላለው ደምሮ ቤቱን ሲከፍት ደምሮን ሄዶ መጠየቅ ነው። አሁን እኮ በዚህ ጉዳይ እኮ በጣም ሊመሰገን የሚገባው እኮ ወንድማችን ደምሮ እኮ ነው። እግዚአብሔር ምስክሬ በጣም ሊመሰገን የሚገባው ይሄን ትክክል ነው። ይኸውልህ ሲሶ ወንድማችን ደምሮ በጣም ሊመሰገን እኔ ክርስቶስ አበበ ጉልላት አልሞተም ሲባል የነበረው አመት ሙሉ በስጋ አልሞተም ብለህ ነበር ስትረዳ የነበረው ማለት ነው። አንተ እኔ አልሞተም ስትረዳ የነበረው እኔ ውሸት አልሞተም ብዬ ነው። እግዚአብሔር ምስክር በስጋ አልሞተም ነበር ስትረዳ የነበረው። አዎ በስጋ ግን የመጨረሻውን እሺ የቀሲስ አነጋገርን ሰምተህ ከሆነ ግን በስጋ አልሞተም ነው ወይስ ድምፁ አልሞተም ነው? የመጣው ድምፅ አልሞተም ነው። አሁን ነው አሁን አይደለም አሁን ሰላም እኛ እናውራ ደግሞ ሲሲዬ እስኪ እኛ እናውራ። እንደዚህ ማመናፈስ እንኳን ይቅርታ ይደረግ እናውራ። ለቀሺ አዳመጥንህ እኮ እኩል ነው የገባ ነው። ብዙ አዳመጥንህ። ስላሴ ትምህርት አደረጋችሁት እኮ ድምፁ ያረዳል እኔ አሁን ቆይ ፍቅር የሚገቡ ሰዎች አይ ቆይ ለማጅሩ ተቀናለ መጀመሪያ ሐሳባችንን ተረጋግተን ተቀናለ አንዴ ፍቅር እስቲ አንዴ የሚዛርገና ወንድዬ እስቲ ሐሳብ ስጥ። እኔ አንድ ነገር ምን አለ መሰለ አሁን እየመጣ ያለው ምክንያት ቅድም እንዳልከው አንተ ቀጥሎ ይሆናል። ሕፃን ልጅ ይወለዳል እንዲያድግ በደረቱ ይሳባል፣ ከዛ በዳድ ይሄዳል፣ ከዛ በብርክ ምናምን ብሎ ያድጋል። አሁን ከዚህ ከሁለት ቀን በፊት ኤርሚያስ ወንጌላዊ ወንድሜ ኤርሚያስን ለሰው ሁሉ እኩል እንደሆንክ ታውቃለህ። አንተ ለማንም እኩል እንደሆንክ ታውቃለህ። ባህሪዬን ዋሽተሃል። አልሞተም። መጀመሪያ ይሄን ይቅርታ ጠይቀህ ዲቤት እንግባ ነው የተባለው። ምንም የምናመናፍስበት ነገር የለም። ምንም የምናወሳስብበት ነገር የለም። አሁን አባባ ማድረግ ያለባቸው ምንድነው? በዛም ስለደምረው እግዚአብሔር ይመስገን። አንተ እንዳመሰገንከው እኛም እያመሰገን ነው። እና እግዚአብሔር ምስክረን በጣም ሳያውቀው በቃ እግዚአብሔር እኮ ይጠቀምባል። በወትም ቦታ ሆነ ይጠቀምባል። መጠንቀቅ ያለብህ ሴጣን እንዳይጠቀምብህ ነው እንጂ መጠንቀቅ ያለብህ አሁን ይኸውልህ ተገኘ ሰውየው ልጁ ይኸውልህ ኤርሚያስ ባለው ቀን ነው የሞተው። 2008 ምን ወር በ13 እሑድ ቀን የዛሬ 10 ዓመት ማለት ነው የሞተው። ሲሶ ሰላም፣ እንዴት ነህ? ደህና ነህ? ይሰማል ድምጼ? ይሰማል ድምጽህ? እንዴት ነህ ብራዘር? እግዚአብሔር ይመስገን። እንዴት ነህ? አሎ ሐሳቤን ላስቀምጥ። ሐሳብ ይቻላል። ሐሳብን በጨዋነት መሆኑ ነው እንጂ ለሐሳብ ነው ቤቱን የሚከፈት ነው። በጨዋነት ነው ሲሶ። እሺ ጀስት ትንሽ ደቂቃ 1-2 ደቂቃ ብቻ ነው። ከዛም ይበለጣል። አንድ ደቂቃ እሺ የዛለታ የከፈተው ድምጽ አርሲ ውስጥ የዛሬ 11 ዓመት ኦር 10 ዓመት እንደዚህ ክሊር በሆነ ድምጽ የሚቀዳ ሳውንድ አይኖርም። ኦኬ ያ የነበረው ስቱዲዮ የተቀዳ መምህር በትሬ ይባላሉ። አዲስ አበባ ውስጥ ነው አይደለ? እና ያ ነው የተሳሳተው ነገሩ። የተሳሳተ እኛ እያልን ያለነው የድምፁ ባለቤት አልሞተም።
ግን አበበ ጉልላት ሞተ አልሞተ ሳይሆን የድምፁ ባለቤት እና አጀንዳው ላይክ ወደ ሌላ ሽፍት አደረገ። አበበ ጉልላት ሞተ አልሞተም ነው የድምፁ ባለቤት። ለምን የዛን ሰዓት ያሰማን ቴሌግራም ላይ ሳውንድ እሱ ባለቤቱ አለ አልሞተም ነው። ይሄ ነው ሲሶ። እሺ ቴንኪ። እሺ ቅድም አወጣን እኮ ሳንጨርስና አሁን ምንድነው አሁን ቀጥል። በግልጽ ሞተ ተብሏል። አሁን ዛሬ መጣች እቺ ዛሬ የተፈጠረች ነችና ማንንም ወንጀለኛ ለማድረግ አይደለም፣ ለመግባባትና ለመቀራረብ የተደረገ ሲሳይ የከፈተው ምንድነው? ሲሳይም የሚረዳው ሁሉም የሚረዱት ኤርሚያስ ካለቀሰበት ከተናገረበት ቀን ጀምሮ በሱ ፊልም እየተሰራ ውሸትምባ እየተባለ ሲያላግጡ የነበሩት ያው የእናንተ ሰዎች እና የእናንተ ልጆች ናቸው። እሳቸው በተናገሩት እሳቸው መጥተው አልሞተም ስላሉ በኤርሚያስ እንባ በኤርሚያስ ሐዘን ስንት ወር ሙሉ ሲላገጥ ሲሾፍ ነበረ። አሁን ዋናው ኤርሚያስ ያለው ሰውዬ ነው አጀንዳው። ዛሬ ድምፁ አልሞተም ሲስዬ እንዳለው የስላሴ ትምህርት አደረጋችሁት እንዳለው፣ አዎ የቴዎሎጂ ፊዚክስ ኬሚስትሪ አታርጉት። አባባ ማድረግ ያለባቸው ምንድነው? ይሄን ነበር ያሰብኩት። በዚህ የተሳሳታችሁ ቤተሰቦቼ፣ ጓደኞቼ፣ የእምነቴ ተከታዮች ይቅርታ፣ እኛን ይቅርታ ይጠይቁን፣ ችግር የለም ይቅርታ። አሁን ደግሞ ድምፁ ይጣራ። ልጁ እኮ ያለው በዛን ሰዓት እንደዚህ አይቀረጽም አለ እንጂ ነው አይደለም ብሎ ጅጅ አላደረገም። ቆይ አስጨርሻለሁ የገባሁት አባክዬ። አሁን እኮ ለመቀራረብ ኢትዮጵያ ውስጥ ነው የምንኖረው፣ ምድር ውስጥ ነው የምንኖረው። ለመቀራረብ ነው ይህን ነገር የምናወራው። ፋዘር ተሳስተዋል። ምን ይሄ እኮ አገር ያየው ፀሐይ ሞቀው ነገር ነው። this is not right። አሁን እያልኩ ያለው ልክ አይደለም። እንደዚህ ስትል አስቆማለሁ። ተሳስተዋል። ከትናንት ወዲያ እኮ አልሞተም አሉ። ንስሓሉት ይቅርታ ጠይቃሉ። ብራዘር ይኸውልህ አሁን እያወራ ያለው ልክ አይደለም። እኛ ያለነው የድምፁ ባለቤት አልሞተም ነው አላሉም። እንደዚህ አልሰማንም። እስኪ አንተ እንደዚህ አይነት ቪዲዮ እንደዚህ አልሰማም። እንደዚህ ከሰማ እስቲ በዊነር እንደዚህ ከሰማ የድምፁ ባለቤት አልሞተም ነው። ኦኬ እኔ አመጣልሃለሁ። ሲሶ ወንዴ አንዴ ላውራ ጀስት ሚኒ። እሺ ሲሶ እንደዚህ ያሉበትን አመጣዋለሁ፣ ችግር የለውም። እኮ አያሳስብም። የድምፁ ባለቤት ነው እንጂ የተባለው አበበ ጉልላት ሞቷል ወይስ አልሞተም አልነበረም ዲቤቱ። የድምፁ ባለቤት which is የዛለታ ሲቀድሱት የነበሩት በዛ ሰዓት አርሲ ውስጥ አይደለም። በዚህ ክሊር በሆነ እንትን ሊቀርጽ ቀርቶ የዛሬ 10-11 ዓመት ምንም ነገር የለም። እንደዚህ ሪኮርደር ምናምን ነገር የለም። በእናትህ እንዴ የዛሬ 25 ዓመት የአማኔ ልብረት መዝሙር በጥራት ተቀርጿል። እንዴ ምንድነው የምትለው? የታርሲ 10 ዓመት ኋላ ቀር አደረጋት እንዴ ኢትዮጵያን? ምን አይነት ፖለቲካ ነው? አርሲ ውስጥ 10 ዓመት ነው። አርሲ ምንድነው? አሰላ እኮ ነው ዋና ከተማ አይደል እንዴ? ምንድነው? ስፒከር አልነበረም እንዴ? ሆርን አልነበረም? ምንድነው? ምን ነው ስፒከር ነው? ስህተትን ላለማ እግዚአብሔር እኮ አይደለም ፍቅር እግዚአብሔር አይደለንም እኮ እኛ እግዚአብሔር አይደለንም። እንሳሳታለን እኮ ትሳሳታላችሁ። አንተ ፈጠን በል አንተ ፈጠን በል። እኔ እንደዚህ ነው የማወራው። በቃ መግጃና ስፒከር አንድ ነው እንዴ? ያለ መግዣ እንዴ? እኔ አሳያለሁ። የዛሬ 17 ዓመት ካሴት የተቀዳ በትንሿ ሶኒ ቴፕ አረ ካሴት አይደለም። የለም መቅረጫ የለም ማልክ ወንዴ ቆይ አንዴ ድምፁ እኮ ነጋውን ተጣልቶ እኔ እጅ እንኳን ነበረ ሶኒ ትንሿ ቴፕ ትንንሽ ድንጋይ የምትጠው ሁለቷ ትቀርጻለች። ምንድነው የዛሬ 10 ዓመት ኢትዮጵያን ኋላ ቀር አደረጋችኋት እንዴ? ቀጥሉ። ይቅርታ ኦኬ ምን መሰለ ሲጀመርም ያው ሁላችንም እንደምናውቀው በእንደዚህ ንጭዋት እንዴት ነው የምትባባው? ብራዘር ቆይ አንዴ ተረጋጋችሁ። ይነር አውርታል። አንተ ቆይ ሲጀመርም ሲወራ ምን ሆነ ነው? አንተ ራሱ ምን ሆነ ነው የሚባለው ነገር ነው እንደ ቦሳ አረገ ገብተህ ምንድነው? ተረጋጋ እንጂ አንተ ፈጠን እያልክ አውራ። እሺ አንተ ፈጠን እያልክ አውራ። እኛን ተረጋጉ እንደምትለው አንተ ደግሞ ፈጠን በል እንዳገራችን
እንደ ምስራቅ ኢትዮጵያ ምን ተረጋጋ ተፈጠንክ ትላለህ። በረዶ እኮ ደቀብህ። ሰላም እንዴት ናችሁ? ቆይ አንዴ ሲሶ ካለ ወይ በደቂቃ እንድናወራ ያድርገና መጫጫው ምንም እኮ አይጠቅመንም። ሲስ አለ? እሺ አባ ይቅርታ። አይ ሰውን አእምሮ ለመንካት ተረጋጋ ምናምን ስላለ ነው። ይቅርታ አሁን ሁላችንም እንድንግባባ ሀሳባችንን ማቅረብ አይደል ያለን? ወይ አንዴ በጣም አንዴ የሚዩት አድርጉትና አንዴ እኔም ተመልሻለሁ። አንዴ እሺ ደቂቃ አድርግልን ሲሶ። እሺ አይ በቃ አሁን በስነ ስርዓት ማኔጅ አደርገዋለሁ። ሲሶ እየጠበቅን ነው። አስተካክል፣ እንጠብቀዋለን። ታብታብ እያደረጋችሁ ጠብቁት። ኮፒ ሊንክ፣ ሼር፣ ታብታብ። እኛ ከተናገርን በኋላ መግባት የሚፈልጉ ሰዎች እንለቅላቸዋለን። ያስተካክለው ቦታውን። እስከዛ ሰላም ብል ይቻላል መሰለኛ። ሁላችሁንም ሰላም ብያለሁ። ጸሎት ሰላም በል። እግዚአብሔር ይመስገን። ሰላም በል። የተደማመጥን ሰላም። እስከዛ ሰላም ብንባባል አይከፋም። ያኪኒ ሰላም ብያለሁ። የጠፋ ሰው እንኳን ደህና መጣ። ሁላችሁንም ታች ያላችሁ የምታደምጡትንም ሰላም ብያለሁ። ዲማር ሲሶ እስከሚመጣ ድረስ ለምን እያወራን የምንጠብቀው አይሻልም? እንዳገባባችን እሺ ታወራለህ። እኔ አንድ ይችን ሀሳብ ልስጥና ይቅርታ ፍቀድልኝ። ሲሶ እስከሚመጣ አንድ ሰው ቀስ ብሎ ረጋ ብሎ ሊናገር ይችላል። አንድ ሰው ደግሞ ፈጠን ብሎ ሊናገር ይችላል። አንዱ ጮሆ ሊናገር ይችላል። ስትሰማ ስፒከሩን ቀንሰ ስማ እንጂ እኔ አንተ እንድትሆን አንተ እኔ እንደሆን አትፈልጉ። እሺ ቀጥል። ሲሲዬ መጥቷል። ሚዩት ተመልሻለሁ። ኤኒዌይ የኔ ሀሳብ ይኸውላችሁ፣ አሁንም ግልጽ ላድርግላችሁ። የኔ ሀሳብ በጣም እኮ ከባድ ርዕስ እኮ ነው። እኔ አሁን ይኸኛው ርዕስ ኤኒዌይ ምን መሰላችሁ፣ ይሄ ሰውዬ አልሞተም ሲባል ነበር፣ እንዳልሞተ ሲነገር ነበር። ትናንትና ግን በወንድማችን ደምሮ አማካኝነት የሟች ቤት አሁን that is not my topic. My topic is not ሰውዬው እንዴት ሞተ፣ በምን ሞተ ምናምን የሚለው የኔ ቶፒክ አይደለም። ምናልባት ደግሞ ሌላ ሰው ደግሞ በዛ ርዕሰ ጉዳይ ላይ ከፍቶ እሱን ነገር ማንሳት ይችላል። አሁን ምንድነው አልሞተም የተባለው ሰውዬ እንግዲህ ሞቷል። ስለዚህ ቢያንስ ይሄኛውን ነገር እየተውን እንሂድ ነው። እስቲ አንዴ ያኪኒ avoiding the issue fallacy እኮ ነው ታዲያ የሚሆነው። not avoiding the issue እንዴ እኔ እኮ ነኝ ርዕሱን የሰጠሁት እኮ። አሁን እኮ እኔ ስለ ድምፁ ያገባኝም አላውቀውም እኮ። ሰውዬው አልሞተም ሲባል ነበር። አንዴ አልገደሉትም አልሰቀሉትም ሲባል አልነበር እንዴ አመቱን ሙሉ? የድምፁን ባለቤት ሲሱ የድምፁን ባለቤት ድል ስጣንና ሁላችንም በደቂቃ እኔም የሚለውን ሁሉንም አሰማን። አሁን እየተደረገ ያለውን ነገር እኛ እናብራራ የገባንን። እሺ ለአድል ስጣን ያኪኒ ወይ ሲሱ ሰላም ነው? ደህና ነህ? እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ አንተ? አለ። ስለዚህ ስለ አቶ አበበ ጉልላት የሰማከው ነገር ነበር ከዚህ ቀደም? አዎ ሰምቻለሁ። አበበ ጉልላት አልሞተም አልተገደለም ሲባል ሰምቻለሁ። እሺ ትናንትና ግን ወንድማችን ደምረው የሟችን ቤተሰብ ይዞ መጥቶ መሞታቸው ተረጋገጠ እያልኩ ነው ያለሁት አሁን። አዎ እኮ ያው ልክ ነው። አሁን እንትን ምን መሰለህ አንዳንድ ጊዜ ምንድነው አሽሙር የሚባል ነገር አለ አይደለ? እኔ አሁን በዚህ እንትን ላይ በዚህ ቶፒክ ላይ ከቀሲስ ዲበኩሉ ጋር ነኝ የምወግነው ወደዛ ነው። በምሳሌ ላስረዳ። አሁን ለምሳሌ የሆነ ሲሳይ ደንበጫ የሚባል ሰው እኔ እንግዲህ ኢንፍሉዌንሰር ላይ ልበልና እንትን ላይ ቲክቶክ ላይ ሲሳይ ደንበጫ የሚባል ሰው ሰፈራችን የነበረ
እንደዚህ ቸርች ውስጥ ገብተው ምናምን ገደሉት፣ ይሄ እንትን ሰጥተውት ይሄ ቅዱስ ቁርባን የሆነ እንትን ምናምን ገደሉት ምናምን ብዬ ከዛ በኋላ ሞባይሌን ወጣ አደረኩኝና ድምፁ ራሱ እንዴት እንደሚያምር ብዬ የተከስተን መዝሙር ከፈትኩኝ። የተከስተን መዝሙር ከፍቼ ይሄው ድምፁ ራሱ እንዴት እንደሚያምር ሲሳይ ነው ስሙ እንደው እዩት ስሙልኝ ምናምን ብዬ የተከስተን መዝሙር ማሰማት ጀመርኩኝ። ከዛ በኋላ ፕሮቴስታንቶች ገብተው ምንድነው የሚያደርጉት? አረ ይሄ ሰውዬ አልሞተም እናውቀዋለን፣ ይሄ ተከስተ መዝሙር አይደል እንዴ? ከዩቲዩብ ላይ ውጥት አድርገው ይሄው ተከስተ ነው የዘመረው ይሄን መዝሙር ድምፁንም ስሙት። ሲሳይ የሚባል ሰው እንደውም አልሞተም፣ በቃ ጭራሽ እንደውም ሲሳይ የሚባል ሰው ራሱ ኤግዚስት ራሱ አያደርግም ድራማ ነው የሚባል ኮንክሉዥን ላይ ይደረሳል። ለምን ሲባል እዛ ጋር አበበ ጉልላት ተብሎ ወይም ደግሞ በኔ እንትን ብዬ ሲሳይ ደንበጫ ብዬ ያሰማሁት ድምፅ የተከስተን ድምፅ ስለሆነ ማለት ነው። ገብቷል አይደል? ስለዚህ እዚህ መረጃ ላይ እንቆምና ሲሳይ የሚባል ሰው ኤግዚስት አያደርግም፣ አለበለዛ ደግሞ ውሸት ነው የተዋሸው፣ ከነጭራሹ ውሸት ነው የተዋሸው፣ አልሞተም ሲሳይ የሚባል ሰው አልሞተም የሚባል ኮንክሉዥን ላይ እንደርሳለን ማለት ነው። አሁን እቺ የድምጿን ጉዳይ ከመሃል አውጥተን ግን አበበ ጉልላት ሞታል ወይስ አልሞተም የሚለው እንትን ላይ ቶፒክ ላይ እንከራከር ከተባለን ግን እኛ ማንን? እግዚአብሔር ነን? ቤታችን ጠንቋይ እንቀልባለን? በምን እናውቃለን? አበበ ጉልላት የሚባል ሰው ከ90 ሚሊዮን ህዝብ መሃል ይሙት አይሙት በምን ልናረጋግጥ እንችላለን? እኛ ምንም ማረጋገጥ የለንም እኮ። በቃ የሆነ ሰሙዌር የሆነ ሰምፕሌስ ላይ አበበ ጉልላት የሚባል ሰው ታሞም ይሁን ታንቆም ይሁን መኪና ገጭቶትም ይሁን ሞቶ ሊሆን ይችላል፣ አናቅም። አሁን ችግሩን ያመጣው ምንድነው? የድምፁ ጉዳይ ነው። የአበበ ጉልላት ድምፅ ይኸው ተብሎ ሲመጣ ሌላ ቄስ ናቸውን የሰማቸውን አላቅም፣ ብቻ የሆኑ ቄስ የሆኑ ብቻ አላቅም፣ ብቻ ማዕረጉን ምናምን አላቅም። ሌላ የኦርቶዶክስ ውስጥ ብቻ አገልጋይ የሆኑ ሰው የዛ ሰውዬ ድምፅ ሆኖ ተገኘ ማለት ነው። ስለዚህ ምን ኮንክሉዥን ላይ እንደርሳለን? አይዘር አበበ ጉልላት ድምፁ ነገ አሁን ይታወቃል። ድምፁ የማን እንደሆነ አሁን ተመርምሯል። ኦልሬዲ ሁሉም ነገር አልቋል። ቆይ ያኪን ሁሉም ነገር እንደታወቀ አድርገህ እንትን ኮንክሉድ እየሰራ ነው። ልጨርስ አመት አላበራም። የእግዚአብሔር ሰው አንዴ ልጨርስ እባክህ። ስርዓት አስይዝልና ደቂቃ እያወራን አይደል እንዴ? ምን ለምን? አዎ ቀሲስ በትረ ይባላሉ እያሉ ነው ከታች እና ስለዚህ ድምፃቸው የምር የሳቸው ሆኖ ከተገኘ አሁንም ትልቅ የሆነ ኢሹ አለ ማለት ነው። ምንድነው ኢሹ? የቀሲስ በትረን ድምፅ ለአበበ ጉልላት ተሰጥቶ ለዛውም ደግሞ ልክ በቅዱስ ቁርባን እንደተገደሉ ተደርጎ የማይሆን ፖለቲካ ተሰርቷል ማለት ነው። ቢገር ኢሹ ያ ነው። ትልቁ ፒክቸር ማየት የሚገባን ፒክቸር ያንን ፒክቸር ነው። ገብቷል አልሲስ? ስለዚህ ነገ የድምፁ ባለቤት ይረጋገጥ አይረጋገጥ የሚለው ነገር እኔ ደስ ይለኛል፣ ይስማማኛል። ይረጋገጥለት የድምፁ ባለቤት እውነትም አበበ ጉልላት የተባለው ሰው ነው ወይስ ትክክለኛ ቀሲስ በትረ የተባለው ሰው ነው የሚለው ነው። እና ያ ነው ድምፁን አውጥተን ማየት የለብንም። ሲስ ድምፁን ከተን ካየነው አዎ ቀሲስ ዲበኩሉ ልክ ናቸው 100%። በቃ ያውቁታል የዛን ድምፅ ባለቤት። አረ የዚህ ድምፅ ባለቤት አይደለም። ከዛ በአሽሙር ስታወራ ምን ብለህ ታወራለህ? አረ አበበ ጉልላት እኮ ያልሞተም ምናምን የሚባል አሽሙር ውስጥ ገባለህ፣ ሰውን ለማብሸቅ ማለት ነው። ይሄ ደግሞ የሰው ባህሪያችን ነው፣ ኔቸራችን ነው። ምንም ማድረግ አይቻልም። ያ ነው ሐሳቤ ሲስ። እሺ ሌሎቻችሁ እሺ ጸሎት ሐሳብን ቀጥል። እሺ ያኪኒ እውነት ለመናገር በጣም ይሄ ነው በቃ ያለው። አሁን ኢሹውን ማስቀየር ነው የተያዘው። እኛ ምንም ይቅርታ የሚያስጠይቅ ነገር አላደረግንም። እውነት ለመናገር የተሰራው ስራ ስህተትም የነበረው እኔ ይቅርታ ማንም ሰው እኔ ይቅርታ ይጠይቅ ማንም ሰው ይቅርታ ይጠይቅ የሚል ሐሳብም አላነሳም። የኔ ሐሳብ አልሞተም ሲባል የነበረው አበበ ጉልላት የሟች ቤተሰብ ትላንትና ወንድማችን ደምሮ ቤት መጥተው እርግጥ ነው ከኤርሚያስ ጋር እንተዋወቃለን ኤርሚያስን እናውቀዋለን ብሎ ከኤርሚያስ ጋር ያላቸውን ትውውቅ እና ወንድማቸው ሟች አበበ ጉልላት መሞቱን እንደውም በሰላም ይረፍበት ብለው ተናግሯሉ። ስለዚህ ምንድነው ትልቁ ነገር? እኔ አሁን ማይ ፖይንት ምንድነው እኔ ያነሳሁት ሐሳብ ኦልሬዲ አበበ ጉልላት አልሞተም የተባለው አበበ ጉልላት በሟች ቤተሰብ እንደተረጋገጠው ሞቷል ነው። እሱ ላይ እኮ እኔም ችግር የለብንም፣ ግን የተባለበትን አውድ መረዳት ያስፈልጋል። እኛ ሰውየው ይሙት ይኑር የምናውቀው ነገር የለም። የተነሳው ግን ውሸት ነው።
ጉዳዩ ላይ ማለት ነው ሙሉ ተከታትያለሁ ጉዳዩም ማለት ነው። መጀመሪያ የተባለው አበበ ጉልላት አልሞተም ነው። ከዛ ምን መጣ? ቀሲስ በአበበ ጉልላት ሞት ላይ እንወያይ አሉ። ድምፁን የሚያውቁት እንኳን ቢሆን አሁን ለምሳሌ ድምፁ የተሰማ አበበ ጉልላት አይደለም መጀመሪያ ብለው ቢሆን ኖሮ ስሙን ጠርተው በትረ ነው አበበ ጉልላት አይደለም ይሄ፣ ስለዚህ አልሞተም ማለት ይችሉ ነበር። እሳቸው ግን ያሉት አበበ ጉልላት ሞቷል አልሞተም ነው ያሉት። ስሙን መጥቀስ ነበረባቸው። በትረ ይሄ ድምፅ የበትረ ነው፣ በትረ አልሞተም ነው። እሳቸው ግን እያሉት ያለ ድምፁን አውቀውት እንዴት ስሙን አያውቁትም? እንዴት አበበ ጉልላት ሞቷል አልሞተም ብለው ይላሉ? ስለዚህ ጥፋቱ ያለው ሙሉ በሙሉ ቀሲስ ጋር ነው። ይሄን ለማለት ነው። እሺ ቴንክ ዩ እግዚአብሔር አክብረሽ። እሺ ስፒሮስ ሰላም ብያለሁ እና እንዴት ነህ? ደህና እግዚአብሔር ይመስገን። ሞት አልሞተም ብላችሁ ነው የምትከራከሩት? ገደሉት ነው እኮ በቁርባን ገደሉት። እሱን ተጠይቀዋል ቤተሰቦቹ? ሞት አልሞተም ያው ሁሉም ሰው ሟች ነው። ግን እዚህ ጋር ቤተክርስቲያን በቁርባን ገደለችው የሚለውን ተጠይቀዋል? ይሄ ትልቅ ውንጀላ ነው። ውሸት ከሆነ የሚያስጠይቅ እና ተጠይቀዋል። ይሄንን ስላላየው ትናንትና ሞት አልሞተም ሞተው ነው የተባለው። ሰውየው ሲናገር ስፒሮስ እንዴት ይሄንን እንመን ነው? ስለዚህ ትክክል አይደለም። ያልሞተ ሰው ይሄው ድምጻቸው እንደውም ቪዲዮ ራሱ እሳቸው ቀርበው ቀሲስ በትረ ማለት ነው ቪዲዮ ራሱ አለ ቲክቶክ ላይ መፈለግ ይቻላል ወይ ሪፖስት ማድረግ ይቻላል። እነሱ መተው ራሱ አልሞትኩም ድምጼ ትክክል አይደለም የገባው ይሄው አለው ብለው የሚናገሩን አባት እያሉ አሁን አቮይድ ተደረገና ሰውየው ሞቷል። በቃ የሞተ ሰው ላይ እንደዚህ ተብሏል። ሞት አልሞተም ሳይሆን በቁርባን አልሞተም ተብሎ እውነቱን ነው መናገር የነበረበት። እኔ አሁን በጊዜውም ስፒር እኔ በጊዜው እሱን ሀሳብ ተቃውሜያለሁ። አሁን እሱን ሀሳብ ኦልሬዲ ብዙዎቻችን እንቃወማለን። በቁርባን የሚለውም ማለት ነው። በቁርባን በፍጹም እሱን ሀሳብ እቃወማለሁ። ግን ኦልሞስት አሁን እየተባለ የነበረው ምንድነው? ራሱ አበበ ጉልላት ራሱ አልሞተም ሲባል ነበር። አበበ ጉልላት አልሞተም ሲባል ነበር። እንደሱ አይደለም። ቆይ እንደሱ አይደለም የተባለ ለምሳሌ ያንተ ድምጽ የሞተ ሰው ላይ ቆይ አንድ ጊዜ እቺን ብቻ ይመልስልኝ። ያንተን ድምጽ ለሞተ ሰው ተሰጥቶ ይሄው ድምጹ ያንተን ድምጽ የሲሳይ ድምጽ የምናውቀው ነው የሞተ ሰው ተብሎ ይሄው ስሙ ድምጹን ስሙት ተብሎ ቢነገርብህ አንተ እንደሞት ነው የሚቆጠረው ወይስ አይደለም? እኔ እንደሞት በቃ እሱን ነው አልሞተም። ስምህ ተቀይሮ አበበ ጉልላት በሚል ሲሳይ የሲሳይን ድምጽ የምናውቀውን ድምጽ ተሰምቶ አበበ ጉልላት በሚል ስም ግን ሞታል እየተባልክ ነው። ስለዚህ ይሄው ሲሳይ አለ አልሞተም አበበ ጉልላት ያላችሁ ሲሳይ ነው ብለን እኛ ክሌም ብናደርግ ምኑ ላይ ነው ስህተታችን? እስቲ ባንተ አድርገውና አንተን አስገብተህ ይኸውና ሁላችንም አበበ ጉልላት ማን እንደሆነ እኮ አናውቀውም እኮ እኛ ሁላችንም እኛ የምናውቀዋለን እኮ አልወጣንም። አሁን የምናውቀህ እኮ አንተን ነው። ያንተ ድምጽ ግን አበበ ጉልላት ነው ተብሎ ነው የመጣው። ቀሲስም ይኸው ይሄ ሰውዬ ነው አበበ ጉልላት ተብሎ የእሳቸው ድምጽ ነው የመጣው። ወይም አንተን በምሳሌ ሳስገባ ደግሞ ሲሳይ ነው ድምጽ የተሰማው። ይኸው ሰውዬው ግን በህይወት አለ ብለን ነው እኛ ክሌም ያደረግነው ነው። ይሄ ክሌም ማድረጋችን ምኑ ጋር ነው ስህተት የሆነው? አልሞተም ድምጽ ቆይ ብራዘር ብራዘር ድምጹን እኮ ያውቁታል አይደለ? ድምጹን ካወቁት እንዴት ስሙን አያውቁትም? በትረሙኑን እንዴት አያውቁትም? ቆይ አንተን አይደለም የጠየቁት ሲስ በዚህ ክሌማችን ድምጹን ካወቁት እኮ ስሙን ያውቁታል። ስለዚህ አበበ ጉልላት ሲባል ለምን ይሄ ድምጽ የአበበ ጉልላት አይደለም የበትረ ነው ብለው ለምን አልተከራከሩ? ስለዚህ አበበ ጉልላት እሳቸውን የማይሆን ሎጂክ እንዴት ትሰራለህ? ምንም እኔ ሲስን ሎጂክ ልክ ካልሆነ ሲስ አይደለም በለኝ። እኔ በነገርኩ ሲስ ያው ለኔ ላስረዳ ይኸውልህ ድምጹ ተሰማ አይደለ? ድምጹ የአበበ ጉልላት አይደለም ተባለ።
የአበበ ጉልላት ካልሆነ ማለት ነው እሳቸው አበበ ጉልላት ሞቷል አልሞተም ብለው ከሚሉ ይሄ ድምጽ የበትረ ነው ማለት ነበረባቸው። ካወቁት ተብሏል አልሰማለም። የአበበ ጉልላት ተብሎ ነው ሞታ አልሞተ ክርክር የነበረው ሰምተናል እኮ ብራዘር። እሺ አንድ ጊዜ ቆይታ አድርግና ሲስ እኔ የጠየቅኩህ መልስልኝ። አሎት አንድ ነገር ልበልና በእኛ ክሌም ስህተት ነን ትላለህ ሲሶ? እኔ አንተን ስለማከብር አንተ መልስልኝ። ኖ ጆኒ ልጠይቀው አንዴ ጆኒ ልጠይቀው። ጆኒ ቆይ አንድ ጊዜ ስፕሪሶ እኔ መጠየቅ ፈልጌ ነው። ቀጥል ጆን እሺ ሙሉን ተከታተልከዋል? ይሄን ኬዝ ከመጀመሪያ ጀምሮ የነበረውን ተከታተል? ቀሲስ ዲበኩሉ በትረን የሚባለውን ሰው ላይቭ ላይ ያስገብተው ሲያስወሩት አልሰማም? አላየህም? ይኸውልህ እኔ እያልኩ ያለው እኮ ይኸውልህ ድምፁን ያውቁታል አይደለ? ድምፁን ካወቁት እንዴት ስሙን አያውቁትም? እሳቸው ሲስ እንዲሁም እንዳለው አበበ ጉልላት ሞቷል አልሞተም በሚል ለምን ይላሉ? ይሄ ድምፅ የበትረ ነው። ስለዚህ በትረ አልሞተም ብለው ነው እንጂ ማለት ያለባቸው እንዴት አበበ ጉልላት አልሞተም ብለው ይላሉ? እኮ ሙሉን እንዳላየከው እኮ አሁን ላሳይክ ነው። ቀሲስ ዲበኩሉ በትረ ሰምቼዋለሁ፣ ሙሉን ሰምቼዋለሁ። ስለዚህ የሞተው ሰው ሞተ የተባለው ሰው ይሄ ነው ድምፁ የተሰማው ብለው ቀሲስ ዲበኩሉ ከዛሬ 2 ወር 3 ወር አካባቢ በፊት አሳይተው ነበር። ስለዚህ ሙሉን አልተከታተልኩም ማለት ነው። ይሄን ኬስ ቪዲዮ አለ እየተባለ ነው። ቪዲዮ አለ። በቪዲዮ ገብተው በትረ የተባሉት ሰው በቪዲዮ ገብተው ቁጭ ብለው ድምፁ የኔ ነው ብለው ተናግረዋል። ግን አልተከታተልኩም ጆን ሙሉን ማለት ነው። እስከ ትላንትናና ዛሬ ድምፁን እኮ ይኸውልህ ድምፁ እኮ የእሳቸው እንደሆነ እኮ ይሁን የእሳቸውም ይሁን አልተረጋገ የእሳቸው ነው ተባለ አይደለ? ስለዚህ ቀሲስ ግን የበትረ ድምፅ እንደሆነ ካወቁ አበበ ጉልላት ሞቷል አልሞተም ለምን ይላል? በትረ ነው ይሄ ድምፅ የበትረ ነው። በትረ አልሞተም ነበረ ማለት የነበረባቸው። እንዴት ያስኬዳል? ሲስ አሁን ለምሳሌ ቅድም ባነሳው ምሳሌ ልስጥ። አንተ ሲሳይ ነህ። ሲሳይ የሲሳይ ድምፅ ለምሳሌ ሲስ ሞተ ተብሎ የሲሳይ ድምፅ ግን አይደለም ያ ድምፅ። ስለዚህ እኔ የሆነ ሰው ሲነግረኝ ይሄ ድምፅ አውቀዋለሁ የሲሳይ ነው ሲሳይ አልሞተም ነው እንጂ ብዬ የድምፁን ባለቤት አንስቼ ነው እንጂ የምከራከረው የሞተውን ሰውዬ ድምፅ አምጥቼ እከራከራለሁ እንዴ? አልከራከርም። አንተ አሽሙራት ተተረዳ እኮ ነው። አንዴ ይሄ ሰውኛ ባህሪ ነው። ገብቶሃል አይደለ? አንዴ ድምፁ ይሄ የአበበ ጉልላት ድምፅ ነው ተብሎ ከዛ በኋላ የአበበ ጉልላት ድምፅ ሆኖ ካልተገኘ ከዛ በኋላ አሽሙር ነው በቃ አልሞተም እየተባልክ መበሻሸቂያ ይደረጋል ማለት ነው። ይሄ የሰውኛ ባህሪያችን ነው። ማንንም ላይ መፍረድ አንችልም እንጂ ሰውየው ሞቷል ያኪኔ ኦልሬዲ ቀሲስም አበበ ጉልላት እንደሞተ እያወቁ ነው አሽሙር የሚናገሩት። ቀሲስ ዲበኩሉ ጋር የነበረው ነገር ምን መሰለህ? ውሸት ነው። ቀለሜ ስላልኩኝ ኤርሚያስ እየዋሸ ነው። ይሄ ካራክተር ነው፣ ሜዳፕ ካራክተር ነው፣ የተሰራ ካራክተር ነው እንጂ አበበ ጉልላት የተባለ ሰው ራሱ ኤግዚስት አያደርግም። የኦርቶዶክስ ቤተክርስቲያንን ስም ለማጠልሸት የተፈጠረ ካራክተር ነው ብለው ነው ያሰቡት እሳቸው። አይፈረድባቸውም። ለምን ሲባል ይሄ አበበ ጉልላት ድምፅ ነው ተብሎ የተሰማው ድምፅ የእሳቸው ጓደኛ ሆኖ ተገኘ። ቀሲስ እኮ ትክክል ናቸው እኮ። እኛም እኮ እስከዛሬ ድረስ እኔ ማምነው ያኪኔ አበበ ጉልላት አልሞተም ብዬ ነው እኔም ራሱ ማምነው። ያልሞተ ሰው ዝም ብሎ በቃ ማለት የተፈጠረ ሜዳ ፒስቶሪ ነበር የሚመስለኝ። ግን ምን ሆነ ትላንትና ላይ ግን ምን ሆነ መሰለ? እኔ ደምረው የሟች ቤተሰብ ይዟቸው መጣ። ወንድማችን ደሜ ይዟቸው መጣና ከኤርሚያስ ጋር ትውውቅ እንዳላቸው እንደሚያውቁት ኤርሚያስን ከልጅነት ጀምሮ እንደሚያውቁት ስለ ኤርሚያስ የተናገሩት ነገር በሙሉ ራሱ ኤርሚያስ ላይቡን ከፍቶ ተናግሯል። እውነታቸውን ነው። ምንም የዋሹት ነገር የለም። ተደባዳቢ እንደነበር በቃ ማለት እና ከዛ በኋላ ግን ምን አሉ መሰለ? ኦልሞስት ወንድማችን አበበ ጉልላት አርፏል። እንደውም ላይቭ ላይ እኮ ማውራት አቅቷቸው እኮ ወንድምየው መሰለኝ አለቀሰ አሉ። ማውራት አቅቶት አለቀሰ አሉ። እና ይሄ ነገር ግን እስቲል እኛም ማናውቀው ነገር ነበር። ትላንትና መጥቶ ወንድማችን እግዚአብሔር ይስጠው ደሜ ይሄን ነገር ገላገለ። እግዚአብሔር ይስጠው በእውነት። እንደውም ለዚህ ነገር በጣም ከፍተኛ ድርሻ ተመስጋኝ መሆን ያለበት እንደኔ ይህንን ነገር በማጥራት ትልቁን ድርሻ መውሰድ ያለበት ደሜ ሊመሰገን ይገባል። ምክንያቱም
እኛ ሜዳ ፒስቶሪ መስሎናል ያልነበረ ሰው ኢቭን አበበ ጉልላት የሚባል ሰው ሁሉ ያልነበረ እስኪመስል ድረስ ነው በአበበ ጉልላት ላይ በጣም ሲቀለድና እንትን ሲል ነበርና ቤተሰቦቹ ትናንትና መጥተው አለቀሱ ጌታ አለ እንዴ እና ስለዚህ እኛም ከዚህ በኋላ ይሄን ነገር ብንተወው አሪፍ ነው ብንተወው ኦሬዲ አበበ ጉልላት ሞቷል በአገራችን ባል ነውር ነው የሞተ ሰው ርዕስ አድርጎ በቃ መነጋገር ነውር ነው እና ብንተወው ጥሩ ነው ባይነኝ አንሳሰው ግን ይቅርታ አድርግልኝና አሁን አበበ እንደዚህ አልሞተም ብሎ ብዙ ቪዲዮ የሰሩት የታውቀውት ነው ከታሪኩ ተነስተው ነው እንጂ እከሌ አበበ የሚባል አጥንተው ምን ብለው አይደለም ቅድማችን እንዳለው ነው የተሰራ ነገር አለ ሜዳ ፒስቶሪ ትክክለኛው ታሪክ እኔም እኮ በጊዜ ስፒሪዬ በእውነት አበበ ጉልላት አልሞተም ብዬ እኮ እንትን ብያለሁ እኮ ሜዳ ፒስቶሪ ነው የመሰለኝ ገባኝ አበበ ቤተሰቡ መጡና እና ኤርሚያስ የተናገረው ነገር ትክክል እንደሆነ ማለት የሞተበት ምክንያት ግን ታሞ ነው ስለዚህ አበበ ሞቷል ትክክለኛ ታሪኩ አበበ ሞቷል ትልቁ ክስ ብዙ ቪዲዮም የተሰራው ቤተክርስቲያን በቁርባን ትገላለች የሚለውም ትልቅ ሐሰት ነው ሁለቱም ሚዛናዊ ሆነን ለመናገር አንዱ ሞቷል ይሄ እዚህ ላይ ትክክል ነው የሞተበት ግን ሞቶ ነው እንጂ ተገድሎ አይደለም ይሄ አተናገሩ መጣራት አለበት ቤተሰቦቹ መተው ግልጽ እኮ ነው የተናገሩት ታሞ ነው የሞተው አሉ ይሄን እኮ እኔ ቦልድሊ ነው የምናገረው ቤተሰቦቹ መተው ለረጅም ጊዜ ታሞ ነው የሞተው አሉ እኮ እንጂ ገድላትን እያነበቡ በቁርባን ይገላሉ ምናምን ብለው ብዙ ቪዲዮ ሲሰሩ ነበር በዚህም ነው የተነሳው ይሄ ታሪክ እሱም ትክክል አይደለም አልሞተም ያሉትም ደግሞ ትክክል አይደለም ካሉ ስለዚህ ሁለቱንም እንትን ማለት አለብን ሚዛናዊ ሆነን እኮ እሱ ነው እኔም ከቅድም ጀምሮ የትናንትና ቤተሰቦቹ መጥተው ክሊር የሆነ ስቴትመንት ነው ያስቀመጡት እግዚአብሔር ምስክር እኔ ግን እምነት እንዳበበ ገላ ሞቴን እንዳበበ ገላ አንተን የአዲስ አበባ ምክር ቤት አባል የነበረ የምታውቁት አለ እንትን ላይ ተወዳደረ 1997 አበበ ገላው ነው እሱ አበበ ገላው አዲስ አበባ ምክር ቤት የፓርላማ ብቸኛ ፓርላማ ተወካይ 97 የነበረ እንደዛ ነበር እኔ አበበ ጉልላት ስል የሰፈሬ ሰው ስለሆነ ወደሱ ሄድብኛል እግዚአብሔር ምስክሬን እና እንትን ነው በግል ተወዳዳሪ ብቸኛችሁ ነበር 1997 ላይ አብዛኞቻችሁ አልነበራችሁ እግዚአብሔር ይቅር በለኝ በእውነት እሺ እንቀጥል ኦኬ ከታች መዲና የምትጽፈው ነው አይ አንዳንዴ ሰው አይምሮን እንትን አይልም ባሉ ሰላሙ ነው ወዴት ነው ቁጭ በልኩ ወይ አሙቲ እንኳን ደህና መጣ ወይ በቃ እኔ ልውረድ ሲሳሽሙር ከሆነ ልውረድ በቃ እግዚአብሔር ይመስገን እንዴት ነሽ እግዚአብሔር ይመስገን አለን አይ እንኳን ሪኳስት የላኩት ቀሲስ ዲበኩሎን ሚስ ሪፕሬዘንት ሲደረጉ ስላየው ቅድምም ገብተው ጠዋትም ያለውን ነገር የነበረውን ቪዲዮ የበፊቱን ያሉትን ሁሉ ነገር አሳይተዋል እሳቸው ዛም ላይ ብለዋል ቪዲዮ ላይ የዛሬ 4 ወር አበበ ጉልላት ይሙት ይኑር አላውቅም ከሞተም ነፍሱን ይማረው ግን የዲያቆን በትረ በዛ ሰዓት አሁን ግን ቀሲስ ሲሆኑት የእሳቸውን ድምፅ ነው የተጠቀመው እሳቸው አልሞቱም ነው እንጂ ያሉት አበበ ጉልላት ሞቷል አልሞተም አልነበረም የእሳቸው ክርክርና አሁን ደግሞ ሚስ ሪፕሬዘንት ማድረገው እሳቸውን የዋናው ውሸተኛ ቁጭ ብሎ ዋናው ካራክተር ያመጣው ሰውዬ ሳይጠየቅ ቀሲስ ባሏሉበት ስም ሲሰጣቸው ትንሽ ይደብራልና እሳቸው የተዋሸውን ውሸት ነው ያጋለጡት ሲቀጥል ደግሞ የእሳቸው
ኢምፖርታንት ጥያቄ ሞቷል አልሞተም አይደለም። በቅዱስ ቁርባን ላይ ለምን ይዋሻል? ቅዱስ ቁርባን ይገላል ነው የተባለው። ወንድሙ መጥቶ ታሞን የሞተው ነው ያለው። ይሄንን እሱ ውሸቱን መች ይቅርታ ጠየቀ? መች አመነ ስህተቱን? ቅዱስ ቁርባን ወስዶ በቅዱስ ቁርባን ገደሉት ነው ያለው ቃል በቃል። ቤተሰቦቹ ደግሞ ታሞ እንደሞተን የተናገሩት እና እዛ ትልቅ ውሸት የዋሸው ሰውዬ ቁጭ ብሎ ቀሲስን እንትን ለማለት ሚስ ሪፕሬዘንት ለማድረግ የሚካሄደው አካሄድ ትክክል አይደለም። ክርስቲያን ህሊና የሚባል ነገር ትንሿ ህሊና አለችን እያንዳንዳችን። እግዚአብሔር ትንሿ ህሊናን ሰጥቶናል ለሁላችን እና ባንዋሽለት በቃ ቢችል ትልቅ ሰው ነው በቃ ይቅርታ ወይ እንደዚህ ድምፁ ተመሳስሎብኝም ነው አንድ ነገር ነው። ድርቅ ብሎ የተዋሸውን ውሸት ለማመሳሰል መሞከር ይሄ ተገቢ አይደለም እና እሳቸውንም ሚስ ሪፕሬዘንት ማናረጋቸው እያንዳንዱ ነገር ሪከርድ ነው። ቪዲዮ አለ፣ ያወሩትን ቪዲዮ አለ። በዛ ሰዓት ደግሞ ህዝቡ እያንዳንዱ የተሰማውን አስተያየት የሰጠውን ሁሉ ቀሲስ እንዳሉ አድርጎ ማቅረቡ ተገቢ ነው ብዬ እኔ አላስብም። ለዛ ነው የገባሁትና ቅድም ሚስ ሪፕሬዘንት ሲያረጋቸው ስለሰማው ትንሽ ደብሮኝ ነው ሪኳስት የላኩልህ። ቴንኪዩ። እሺ ቴንኪዩ ሙቲ። ያው እኔ ሀሳብ አስተያየቶቻችሁ ነው ማስተናግደው። የማንንም ሀሳብ ዲፌንድ አላደርግም። የራሴን ሀሳብ ግን አቀርባለሁ። የራሴን ሀሳብ እናገራለሁ። እኔ እያልኩ ያለሁት አሁንም ለሙቲም ለሌሎች ምን እየተናገርኩት ያለሁት ኦልሞስት ለአንድ ዓመት ያክል አበበ ጉልላት አልሞተም ሲባል ነበረ። ትላንትና ግን በወንድማችን እንደሚያማካኝነት ቤተሰቦቹ ሙሉ መተው ያው እውነት ነው እርግጥ ነው ከኤርሚያስ አበበ ጋር ያላቸውን ግንኙነትና መሞቱንም ሁሉ ተናግሯሉ። እና ያንን ሐሳብ የህዝብ ሐሳብ እየሰማው ነው እንግዲህ ዳጊሻ እንኳን ደህና መጣስ። ዳጊ በዛ በኩል በጣም ኢንፎርሜሽን ስላለው ሐሳብ አስተያየት ካለ። እሺ ሲሲ ሰላም ነልኝ። እንዴት ነህ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እንግዶችም ታችም ያላችሁ ሁሉ ሰላም ብያለሁ። አዎ የትንሽ የሰማሁኝ ነበረ ውይይታችሁን። እንግዲህ ያው አንተም እንዳልከው በስተመጨረሻው ያው እውነቱ ወጥቷል። በጣም ነው ደስ ያለኝ ዛሬ። ከዚህ በኋላ መቼም ኤርሚያስን ለመስማት እና ለማመን ያው የምንገደድበት ሁኔታ ተፈጥሯል። እኛ ወንድሞች እንኳን አናምንም ብለን አናውቅም፣ ግን ሌሎች ከዚህ በኋላ ተገደው ኤርሚያስን የሚያምኑበት ሁኔታ ተፈጥሯል። ያው ጊዜ ፈጀ እንጂ ሲብጠለጠል እንደነበረ ታሪኩ ተፈጥሮ የሆነ ሰውዬ ካራክተር ተፈጥሮ ለካራክተሩ ደግሞ ስም አላብሶ ማላበስ ብቻ አይደለም የሆነ ታሪክ ሰርቶለት ኤርሚያስ እንዳመጣ ነበር ብዙ ሰው የሚያውቀው። እግዚአብሔር ይስጠው። በእውነት እኔ ሰሞኑን ትንሽ እያዘንኩባቸው ነበር ቀሲስና ደምረው ላይ። አሁን ግን ዛሬ በተለይ ትንሽ ጋብ ብሎልኛል፣ መለስ ብሎልኛል ስለ ውለታቸው። ይሄን ያርቀት ሄደው ጊዜያቸውን ገንዘባቸውን አባክነው ለሀሳብ ባላንጣቸው ንጽህና የሚሆን ነገር ይዘው በማምጣታቸው ሊመሰገኑ ይገባቸዋል። የእውነት ብዙ ሰው እንደዛ አያደርግም። የራሱን ነገር የራሱ እውነት ለማውጣት የራሱን ንጹህነት ለማሳየት እንጂ የሰውን ንጹህነት ለማሳየት የዚህን ያርቀት አይሄድም እና በጣም የሚያስመሰግን ስራ ነው የሰሩት። እኛ ብናደርገው አይ ራሳችሁ ከፍላችኋቸውን ያመጣችኋቸው ወንድም መሆኑስ በምን ይታወቃል? ለራሳችሁ ምስክር የምን ምስክር ምን ይባል ነበር እና በሀሳብ ባላንጣህ መረጃ ሲመጣ በጣም በጣም ያስደስታል። አሁን እኔ ባመጣ ለምሳሌ አንተማ ምን የሱ ወዳጅ አይደል እንዴ? ያንተን ምስክርነት እና ያንተን ወዳጆች ምስክርነት አንተ ያመጣቸውን ሰዎች ምስክርነት ማን ይሰማል? ዞር በል ነበር መባለው እና ደስ ያለኝ በደሜና በቀሲስ እንዲህ አይነት መልካም ስራ ሲሰራ ማየት ጥሩ ሰው ሲያደርግ መቼም ደግሞ ጥሩ አድርጋችኋል መባል አለበት እና ፈጠራ ታሪክ እንዳልሆነ ስሙን ፈጠራ ታሪክ እንዳልሆነ ወዳጅነታቸው የሰፈር ልጅነታቸው ታሪኩ በጠቅላላ እውነት መሆኑ ሰውየው አሁን በህይወት አለመኖሩ ቤተሰቦችም አሉት እያለ ነበር ቤተሰቦች እንዳሉት መታወቁ መጨረሻ ላይ በጣም ያስደስተኝ ደግሞ ታሞ መሞቱ መባሉ አስበዋል። እንግዲህ ሌሎች ደግሞ የሚጠሩት ደግሞ ይጠራሉ። አይ እስቲ በመኪና አደጋ ነው የሞተው ቢባል ኖሮ ኤርሚያስ የት ይገባ ነበር? አረ ሰውየው ትን ብሎት ነው የሞተው ቢባል ኖሮ ኤርሚያስ የት ይገባ ነበር? አስበዋል። ታሞ ሞተ ሲባል እንግዲህ ከኤርሚያስ ታሪክ ጋር ማች የሚያደርግ ነገር ነው
የመሰከሩት። ልክ ነው። በጣም ነው ደስ ያለኝ። በሌላ ነገር ሞቷል ቢባል ኖሮ ኤርሚያስ ካወራው ታሪክ ጋር የማሄድ ይሆን ነበርና ሁሉም ነገር ግጥምጥምጥም ማለቱ ለምንድን ነው? እውነት ስታወራ ይሄ ነው ጥቅሙ። አት ኤንድ ኦፍ ዘ ዴይ መተው ያንተ ተቃራኒ ሀሳብ ያላቸው ሰዎች ለአንተ እውነት የሚመጥን ነገር ይዘው ይመጣሉና እንደው አንዱ ነገር እንኳን ስንክላ ለማለቱ በጣም የገረመኝ ነገር ስሙ፣ ሰፈሩ፣ ጓደኝነቱ፣ ሁሉም ነገር በጣም ደግሞ የገረመኝ ሲስዬ በምን መሰለ እሳቸው ቤት ዛሬ ቀሲስን ሁለተኛ መሰገንኩበት ጉዳይ ተፈጥሯል። እሳቸው ቤት ምን ተፈጠረ? አንድ እህት ምን እሱ ውሸቱ ግትልትልነት ብዛት እንዴ ዲያቆን መሆኑ ራሱ መች ተረጋጋ? ዲያቆንም አይደለም እሱ በፍጹም አይደለም። ቢጣራ ገና ድቁን ነው ውሸት ነው ስል ታይ ልጄ ታይ እንደሱ እንኳ አትበይ፣ አይ እንደሱ አትበይ፣ እሱማ ከእኛ ቤት የወጣ ሰው እንደሆን እናውቃለን ብለው አረሟት እዛው። ይሄ በጣም ያስመሰግናቸዋል። አይ እኚህ ሰውዬ አንዳንድ ጊዜም እንደዚህ አይነት ነገር ያወራሉ ማለት ነው፣ ለእውነትም የሚቆሙበት ሁኔታ አለ ማለት ነው ብዬ እንዳመሰግናቸው አድርጎኛልና በጣም እውነት እየሰሙኝ ከሆነ አሁንም ጥሩ ሲያደርጉም ጥሩ አድርገዋል። በእርግጥ ግን ልጆቹም መሰከሩ። ዲያቆን ብቻ ሳይሆን በድቁና ህይወቱ የነበረውን ህይወት ሁሉ ተመሰከረ። ምን ያልተመሰከረ ጉዳል? ምን ያልተመሰከራል? ኤርሚያስ ስለ ራሱ ህይወት ከመሰከረው፣ ስለዚህ ከዚህ ህይወት ሰውዬ ጋር በተገናኘ ከተናገረው ነገር እንደው እኛ የከፈልናቸው ነው የሚመስለው። እንኳን በእኛ ያልመጡ እነዚህ ሰዎች ያው የተለመዱ ሁሌ ነገር ሲል ከፍለው ነው ገንዘብ ሰጥተው ነው እንባል ነበርና እንኳን በእኛ በኩል ያልመጡ የው በህመም መሞት የሰውየው ዲያቆን መሆን ከልጅነት መታወቃቸው ሁሉ ነገር ግጥምጥም ያለበት ኤርሚያስን ነገ ምንም ሲናገር አይ ውሸታም ሊባልና ሊከሰስ የማይችልበት እንዲህ አይነት ወሳኝ ነገር በሐሳብ ባላንጣዎቹ ቀርቦ ማየት በጣም ያስደስታል። በእውነት እኔ በዚህ ጉዳይ ውስጥ የተሳተፉ ሰዎች ሁሉ በጣም ነው ማመሰግናችሁ በኤርሚያስ ስም። ቴንኪው። ወደፊትም እንዲህ አይነት መረጃ በራሳችሁ ገንዘብ በራሳችሁ ጊዜ እንዲህ ዋጋ እየከፈላችሁ የሰውን እውነተኝነት ማሳየት በጣም ያስመሰግናል። ኢትዮጵያዊነት ነው። ክርስትናው ይኑር አይኑር ባላቅም ጥሩ ኢትዮጵያዊነት ግን አይቼባችኋለሁ እና አመስግንልኝ ልልን ነው። በጣም ደስ ስላለኝ ነው ሲሲዬ። ቴንኪው ሁላችሁንም። አንድ ሳይወርድ ቪዲዮን አሰማውና እዚህ ጋር እውነትና ውሸቱን ይነግረኛል ዳጊ። ቪዲዮ ስላለ ዳጊ ያለውን ሰምታችኋል አይደል? ስፒሮስ የጠራኝ ምን አልከኝ? አወራኝ። ቪዲዮ ስላለ ቪዲዮን አሰማና አሁን ያልከውን ነገር ኦኬ። እኔ እናንተ ምንም እኮ ሀሳብ እዚህ እናንተ የተጋጨንበት ሀሳብ የለም። ጨርሰዋል፣ ባለ ጉዳዮቹ ጨርሰዋል። ነገ ሁለት ሰዓት እንዳትቀር ነገር አለ። እንዲሁ ቤት አለ ነገ እንዳትቀር። ሰላም ሁኑ። ቻው። ቆይ ነቃና አትውጣ። ጨረስን። ሲስፒሮስ ቻል ማድረግ ነው አሁን አንተ ያለብህ ምን መሰለህ? እንደ ቀሲስ እንደ ደምረው የእውነት ሰው መሆን አለ። በአንዳንድ ጊዜ ሰዓት ብሎ እውነትን የምታወራበት ሲዝን ይምጣል። ያ ሲዝን እንዲመጣልህ እጸልያለሁ። ወንድሜ ለአንተም እጸልያለሁ። ከእነሱ ጥሩ ትምህርት መማር አለብህ። ይህን ስለምታውቅ አልከራከርም። ሰላሙን ዳጊ ስፒሮስዬ። እሺ አንተም ሰላሙን ሰላም ቀሲስና ከደምረው ተማር። ገንዘብህን ጊዜን አባክነህ እንደዚህ ለሰዎች መልካም ነገር ሁሉም ነው። ውሸታም ብላችሁም አትዘልቁትም እኮ ደግሞ የዛሬ ዓመት ደግሞ ዳጊ ልክ ነበር የሚል ደግሞ መረጃ ልታመጡ ገንዘብ ከምታወጡ ጊዜያችሁን ከምታባክኑ እኔንም ደግሞ ባትከሱ ጥሩ ነው። እኔንም አትክሰሷ። ደግሞ የዛሬ ዓመት ጊዜያችሁን አባክናችሁ ከሚሆን እንወዳችኋለን፣ እንጸልይላችኋለን። ወንጌል ያሸንፋል። ቅዳሜ ዕለት ወንጌል ሲያሸንፍ ማየት የምትፈልጉ ኑና የወንጌልን ጉልበት ተመልከቱ። ጥሩ ውይይት ይኖራል ብዬ አስባለሁ። እና ማምለጥ መቅረት የእናንተ ባህሪ ነው፣ ግን አይቀሩም። እሳቸው አያረጉም። እሳቸው አይቀሩም። እንወድሻለን፣ እህታችን እንጸልይልሻለን። ሰላም እሺ፣ እንወድሻለን። በቃ ከዚህ በኋላ እናንተ አውሩ፣ እግዚአብሔር ይባርክልን ብለናል። ቀሲስ እናደምረው። እሺ፣ እንወድሻለን። ሰላም ወይ አሁን በደንብ አውሪ። እኔ ከወጣሁ በእውነት ፊት ሂድና ቆንጆህን ፈልግ። በነገራችን ላይ እኔ የተከበርኩ ሴት ነኝ። ኦኬ፣ የተከበሩ ሴቶች ቆንጆች አይደሉም ማለት ነው። እሺ፣ ይቅርታ። ከንፈር እንዳምትስም ሂደህ መሳም ትችላለህ። ብራዘር ሂደህ አንተ ተባረኪ፣ እግዚአብሔር ይባርክሽ። እኛ ያው ስድብ የለንም። እየተናገርክ ያለሁት ውሸት ነው የተናገርከው። እሱን እግዚአብሔር ያክብርሽ። እንወድሻለን። እውነት እኮ ነው፣ እውነት እኮ ነው። የውሸት ነገር አይደለም። የቀረ ስድብ ካለኝ አቤት ለሁለት ደቂቃ ስለምትቆይ
አሁን የተናገርከው ነገር ውሸት ስለሆነ ማጋለጥ ስለምፈልግ ነው። እዚህ ቆይ፣ አይዞክ፣ እንዳታመልጥ። በነገራችን ላይ የእውነት ፊት ማለት ነው አትቆሙም እናንተ ፕሮቴስታንቶች ጋር ይቅርታ ጋር እነዚህ እነ ዳግም ምናምን ሁላችሁም እያልኩ አይደለም። ኦኬ በእውነት ፊት መቆም ስለማትችሉ እንደዚህ ፈርታችሁ ትወጣላችሁ። በነገራችን ላይ እንዳታስወርዱኝ ልናገር ነው ከይቅርታ ጋር። ቅድም ስለ በትረ አልተናገረም ብለዋል። ስለ በትረ እንደሆነ አስቀድሞ ቀሲስ ተናግረዋል። በትረ እንደሆነ ይሄ የድምጻቸው ማለት ነው የዛሬ 4 ወር ነው አይደለ የሆነው። ስለዚህ እኔ ማስረጃ አለኝ፣ ማስረጃ መስጠት እችላለሁ። ምናልባት መክፈት ብትችሉ ካላችሁ እኔ ልኬላችሁ አሁኑኑ መክፈት ትችላላችሁ። የዛሬ 4 ወር የተናገረው ማለት ነው። እዛው ላይ ምንድነው ያለው ቀሲስ ይሄንን የተናገረውነት ለሁሉ የኤርሚያስ ማለት ነው የእሱን ድምፅ እያሰማ አይ ይህ ድምፅ የቀሲስ በትረ እንጂ የአበበ ጉልላት የሚባለው አይደለም ብሎ የተናገረበት አለ። ቅድም ወደዚህ የገባችሁት ፕሮቴስታንቶች አይ እንደዛ መናገር አለበት ብላችሁ ነበር፣ ተናግሯል። ኦኬ ከፈለጋችሁ እኔ አሁን እለቅላችኋለሁ። ኦኬ አሁን እለቅላችኋለሁ። ከፈለጋችሁ ቪዲዮንም ማሳየት እንችላለን። እኔ ትርፍ ስልክ ስለሌለኝ ነው ማሳየት የምትችሉ። እኔ አሁን ሼር አደርግላችኋለሁ። 5 ደቂቃ ፈጅብኝም። ኦኬ ሼር አደርግላችኋለሁ። ተናግረዋል ማለት ነው። ሲቀጥል አሁን የተናገርከው እነሱን አመሰግናለሁ ምናምን ያልከው ወንድማችን በእውነት ፊት መቆም ስለማትችል ነው እንጂ እኛ የተናገርነው ሰውየው አበበ ጉልላት የተባለው የሞት አይሞት ቀሲስም ተናግረዋል። በነገራችን እኔ የዛሬ 4 ወር የተቀዳ ዩቲዩብ ላይ ዛሬ ሲያሳዩ ነበር። እኔ ሞቷል አልሞተም እዛ ውስጥ አይደለሁም ብለዋል። ኦኬ ደግሞ ሞቷልም አልሞተምም ብዬ አልተናገርኩም። አልሞተም የተባለ ቀሲስ ይሄንን በትረን ነው እየተናገረ የነበረው ማለት ነው። ቅድም ጸሎቱም ሲናገረው ነበር ስለ በትረ ነው እያወራ ነበር። አልሞተም የተባለው በትረ ነው። የበትረንም ዛሬ ሁለቶች ማለት ነው። አንዴ ልጨርስ። ሀሳቧን ትጨርስና ማርቆስ ተመስገን አንዴ ቆሲሶ አንዴ ኤፌሶን አንቺ ውሸታም ነሽ። ሀሳቧን ትጨርስ። ከዛ አንተም የፈለግከውን ደቂቃ ወስደህ ትናገራለህ። ሀሳቡ ላይ ኤፌሶን ቀጥይ። የበትረንም ከፈለጋችሁ ይኸው እኔ ዛሬ ፖስት ላችኋለሁ። የሁለቱን አሁን የተናገርኩት አሁኑን ወጥቼ ራሱ ሁለቱን መፖስት እችላለሁ እጄ ላይ ስላለ ማለት ነው። ስለዚህ እየተናገረ ያለ አሁን እኛ እየተናገረን ያለነው ዋና ፖይንታችን ማንም ይሙት፣ በነገራችን ላይ ማንም ይሙት ማንም ኦኬ። እዛኔ ግን አልተናገረም ያለው ነገር ተናግሯል። እሱን ፕሮቴስታንቶች ልብ ልትወስዱ የሚገባው ነገር ያ ነው። ቅድም እዛ ላይ ስላጠነጠናችሁ በደንብ ስላወራችሁ ነው። በትረ አላለም ስላላችሁ እኔ አሁን ወጥቼ ፖስትላችኋለሁ ታዩታላችሁ ብለዋል። በትረ ነው ድምፁ፣ ይሄ የበትረ ድምፅ ነው እንጂ አበበ ጉልላት የሚባል ነገር የለም ምን ያውቀዋለሁ ብለው ራሳቸው ቀሲስ የተናገሩት የዛሬ 4 ወር በፊት የተናገሩት እኔ ራሴ አሁን ፖስትላችኋለሁ። እንዲሁም ደግሞ ምንድነው እኛ ነገሩን ወደዚህ ወደዛ አትበሉት። ኦኬ ወደዚህ ወደዛ ሰውየው ሞቷል አልሞተውም ውስጥ የሆነ ውሽቅ አታድርጉት። እዛ ውስጥ ሳይሆን እኛ ያለነው በቅዱስ ቁርባን ነው የተገደሉት ብሏል፣ እያለቀሰ ማለት ነው። ያ የተናገረው ንግግር ደግሞ እጃችን ላይ አለ፣ ዓለም የሰማው ነው። ኦኬ ስለዚህ ያ ነገር ያጥራልን። ሰውየው የሞተው ድንገተኛ እንደታሞ ነው ወይስ ደግሞ በቅዱስ ቁርባን ነው የሚለውን ነገር ያጥራልን። በቅዱስ ቁርባን እንደሞተ ያ ሰውዬ ያምጣና መረጃ እያሳየን። ይኸው ዛሬ ጠይቆታል ተሙ ማለት ነው። እሱ ገና አላጣራንም ብሏል። በምን እንደሞተ አላጣራንም፣ ገና የምናጣራ ነገር ነው አለ ኤርሚያስ። አሁን ራሱ እኔ ፖስቸዋል፣ ገብታችሁ ማየት ትችላላችሁ። ኦኬ ስለዚህ ያላጣራው በምን ምክንያት እንደሆነ ያላወቀው ነገር አይ በቅዱስ ቁርባን ነው የሞተው ብሎ መናገር ይሄ ትክክል አይደለም። ዛሬ ግን ምን ሲጠየቅ ተሙ ሲጠይቀው ምን አለ? አይ ገና አላጣራሁም አለ። አያችሁ። ስለዚህ ባልተጣራ ነገር ቤተክርስቲያናችን መውቀስ ትክክል አይደለም። እኛ አሁን እሱ ላይ ነን። በቃ ሰውየው ይሙት አይሙት ይኑር አይኑር እኛ እዛ ላይ አይደለንም። አሁን ያለነው በቅዱስ ቁርባን ላይ ተዋሽቷል። ያንን አጥሩልን። ያ ነው እኛ የምንፈልገው። ቀሲስ በትረ አይደለም እሳቸው አይደለም ብለው ለምን አልተናገሩ ላላችሁት አሁን ወጥቼ እኔ ፖስትላችኋለሁ የቀሲስን በትረን እንዲሁ ደግሞ በትረ ናቸው ብሎ የተናገረበት ቀሲስ ዲበኩሉ ማለት ነው። እሱን አሁን እኔ እንትንላችኋለሁ ፖስትላችኋለሁ ማየት ትችላላችሁ። እሺ ስለዚህ ሐሰት አትናገሩ ፕሊዝ። ለእውነት ኑሩ። ቢያንስ እንኳን ለእውነት ነገ ወይ ተነገ ወዲያ ወይ አሁን ራሱ 5 ደቂቃ ከ5 ደቂቃ በኋላ ልንሞት እንችላለን። ስለዚህ ለእውነት እንኳን እንኖር። ለማንኛውም ሲሲዬ በጣም አመሰግናል። ጊዜ ይስጥልኝ። አሁን እኔ ፖስተዋለሁ። እሺ ገብታችሁ ማየት ትችላላችሁ። እሺ ቴንኪው ኤፌሶን እናመሰግናለን። ቤትሻ ተመስገን መቀጠል ትችላለህ።
ኦኬ ኤፌሶንን መጠየቅ ፈልጋለሁ። ኤፌሶንን መጠየቅ ፈልጋለሁ። አንደኛ ሲሶ አሁን ለአንተ መጀመሪያ ልጠይቅህ። በመካነ ኢየሱስ ታቦት ይዞ ሲወጡ አይተህ እኔ መካነ ኢየሱስ ነው ያደግኩት አይቻለሁ። ሲሶ ምናልባት ባኬን ፎርስ እና ከዛ ወደ ሷል ዞር ነው ታቦት ይዞ እኔ መካነ ኢየሱስ ነው። በቃ ጨርሰናል። ኤፌሶን ቅድም ቀሲስ ዲበኩሉ ቤት ታቦት ይዞ ይዞር ነው አምጣ እንደዛ ያልኩበት መረጃ ስጠኝ። እንደዛ ታቦት አንድ ሰሉን በቃ ተጨባብጠናል። ታቦት ቀሲስ ዲበኩሉ ቤት ታቦት ይዘው ይዞር ብለሻል። መረጃ አንቺ ይኸውልሽ በእግዚአብሔር ፊት ከአንድ ሰዓት በፊት የተናገርሽውን አሁን እዚህ ይዋሽሽ ነው። ሁለተኛ ያልኩትን ልንገርህ ሁለተኛ ሲሶ አንዴ አንቺ ውሸታም ናችሁ። ስለዚህ ተናጀም የገባሁት ለተናገርከው ነገር ስህተት ነው። አንዴ እኔ የተናገርኩት ነገር ራሴ ያውቃለሁ። ኦኬ ምን እንደምናገር አስተዋይ ሴት ስለሆንኩኝ ያውቃለሁ። አሁን አንተ ምን ብለሃል? ታቦት ይዘው ይዞራሉ ብላለች። አስተዋይ ሳትሆን አንቺ ጉረኛና ውሸታም ሴት ነሽ። አስተዋይ ሳትሆኝ ጉረኛና ውሸታም ሴት ነሽ። አልዘጋም። ይሄ ሰውዬ የተናገረው ነገር ውሸት ነው። መረጃ ይስጠኝ ሲሳይ። እኔ ምንድን ነው በእነሱ አንቺ ቀለሽ ኦርቶዶክስን አታውቃሊ። በኦርቶዶክስ ስሜት እንዳት አንደኛ፣ ሁለተኛ አሁን እሺ ሚዩት አድርጊ አንዴ። ሁለተኛ ካለ ዩቲዩብ ላይም ካለ መካነ ኢየሱሶች ታቦት ይዞ ይወጣሉ ብለሻል። እሷ ደግሞ ያው አይ ነው እኔ አላልኩም የሰማይ አምላክ እግዚአብሔር ምስክሬ ነው። የሰማይ አምላክ እግዚአብሔር ምስክሬ ነው። የሰማይ አምላክ እግዚአብሔር ምስክሬ ነው። ከአንድ ሰዓት በፊት ዲበኩሉ ቤት አላልኩም በይና በውሸትና በውሸት የምንከብር አንቺ ሙስሊሞች ላይ ማዋሽ አንተን እኮ ነው እኮ ኢትዮጵያ ውስጥ እኮ ቀሲስዬ ምን የሚባል አባባል አለ መሰለው? ልግባብሽን ውጣብሽን የሚባል አባባል አለ። መሞት መኖርም ከባድ። እኛ የአርሰናል እና የማንቸስተር እግር ኳስ ጠላጆች ነን። እንዴት ይህን ያህል በጉጉት የምንጠበቀው? ወይ ጉድ ወይ ጉድ ወይ ጉድ! ኧረ ተው 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 እንኖርበት ተው። ወይ እኔ ደግሞ ማን ተሳለ መሰሉት? የእውነት እኛ አካባቢ ነው የተወዳደረው 1997 ላይ አዲስ አበባ ልዩ በግል ተወዳዳሪ ነበር አበበ ገላው የሚባል። ማንኛው ሌላ ሰው ሲሳይ እንዳታስገባ፣ እኔ ስወጣ ታስገባለህ። አንደኛ ሰላም ብያለሁ። ሲሳይ ደህና ነህ? አለው ቀሲስዬ እግዚአብሔር ትንሽ ከፍቶ ነበረ፣ ይቅር ብለናል። እሺ ቀሲስዬ፣ እሺ ቀሲስዬ። እና ምንድነው እኔ እንኳን ተከታተልኩትም፣ ያው አንዳንድ ሰዎች ቀረ ብሏቸው አንተም ስስቅ እንጂ እንደው ስታኮርፍ አይተን አንዳቅም ስል እንዳጋጣሚ ምላስ ሆኖብህ ነው መሰለኝ ትንሽ አኮርፈነዋል የከረምከውና ለማንኛውም ምንድነው እኔ አበበ ጉልላት የሚባል ሰው አልሞተም ሞተ የሚባል ክርክር የለኝም። ምናልባት ዛሬ ራሱ አበበ ጉልላት የሚባል ወይ ጎንደር ወይ ጎጃም ሰው ሊኖር ይችላል። አይዶን ነው ሊሞትም ላይሞትም ይችላል። እሱ አይመለከተንም። እሱ ሳይሆን መቼስ ስንሳቅ እንጂ ዘንድሮ እኮ እንደነ ሲሳይ ያለ ኮሜዲ ጋር እኮ ነው ገጥመን ያለ ነውና ሌላም ሊኖር ይችላል። መጣ እኮ አንዱ እኮ ዲጂታል አይዲ ይዞ እኮ ቅድም አበበ ጉልላት። ምክንያቱም ሲሳይ ማን ነው ስምህ? ሲሳይ ማን ነው? ሲሳይ ኤሬ ይባላለሁ። ያንተው እንኳን የአባትህ ትንሽ ከበድ ይላል መሰለኝ እንጂ አሁን
እርግጠኛ ነኝ እስከ አያት ድረስ ራሱ ስም ይኖራል ኢትዮጵያ ውስጥ ተመሳሳይ እስከ አያት ይኖራል። እኔ ንግድና ኢንዱስትሪ አንዳንዴ ድሮ ንግድ ፍቃድ ለማደስ ምናምን ስንሄድ በስም ነበር ያን እንትን የሚለው እስከ አያት ተመሳሳይ ስሞች ይገጥሙና ለማደስ በጣም አስቸጋሪ ነው የሚሆነው። ሁለቱም ተመሳሳይ። ለማንኛውም እንዳላስወቀሰ ደግሞ በደንብ በጣም አሁን እኮ ከኛ ድምፅ በላይ እኮ የሆነ ድምፅ እሱን ድምፅ እናስታውሳለን። አሁን እሱ ድምፅ አንደኛ ቄሱ ነው የቀደሱት እዚህ ላስ ቬጋስ ናቸው። አባ ገብረ ሕይወት ይባላሉ። መጋቤ ስብሐት አባ ገብረ ሕይወት ከኔ ጋር ደግሞ እንማራለን አብረን። ያን ጊዜ ከተቀረጸ ራሱ ቆይቷል ባይዘው እና ዲያቆን በትረ ነበረ። ዛሬ እሳቸው ራሱ ቄሱ ነው፣ ትልቅ ሆነዋል። ዩቲዩብ ላይ በስቱዲዮ የተቀረጸ ነው። እኔ ዝነኛ ማለት የምናውቃቸው ሰዎች ናቸው። ዲያቆኑንም ካህኑንም የማውቃቸው ናቸው። ስለዚህ ያሰማኸው ድምፅ እኔ ወዲያው ቅዳሴውን ስለማውቀው ይሄ ድምፅ ያበበ ጉልላት አይደለም የዲያቆን በትረ ነው ብዬ ወዲያው አወጣሁት ማለት ነው ከዩቲዩብ ላይ። ስለዚህ ያበበ ጉልላት ድምፅ አይደለም ያልሞተን ሰው የሞተ ድምፅ ነው ብለህ እንዴት ታወጣለህ ነው። ያልሞተን ሰው ድምፅ የእሱ ነው ብለህ ለምን ታወጣለህ ነው እንጂ አበበ ጉልላት ሞቶም ሊሆን ይችላል ላይሞትም ይችላል። ያልኩበትን ቪዲዮ ላሳይህ። የዚያን ጊዜ ቪዲዮ ላይቭ የገባሁበትንም ማለት ነው። እሱን ነው ማሳየት የምፈልገው። ለማንኛውም ተኝቻለሁ፣ ግን መቼስ ለአንተ ስል ምንም አልሆነው ነገር አለ ማታስተኛ። እሺ ታይዋለህ አይደል? እዚህ ጋር ይሄ ኦርቶዶክሳዊ ሚዲያ የሚል ነው። ይኸውልህ ፎር መንዝ ኤጎ ይላል። ታይዋለህ እዚህ ጋር ከ4 ወር በፊት ሶሪ ወደኋላ መለሰኛ። ቆይ ግድ የለም መልሰዋለሁ። ከ4 ወር በፊት ያን ጊዜ ነው ላይቭ የገባሁበት ነው። ሶሪ ቆይ እንደገና ምንድን ነው ሲሳይ? እስኪ ቆይማ በጣም ጥሩ። አሁን ይኸው ላሳይህ። 1 ሰዓት ከ24 አካባቢ ኦኬ እሺ ውስጦት ከሆነ ማለት ነው ካላችሁ እንትን እንደ ቀለሜ ሳይሆን በጣም ከባድ ነው። እናመሰግናለን ቀሲስዬ። እናመሰግናለን። ሁላችሁንም ከልብ ነው የምናመሰግነው። አዎ አድጎ እንደ ቀለሜ ሳይሆን ከሞቶም ከሆነ እንደ ቀለሜ ከመሆኑ መሄዱ መጠራት ነው፣ መታደል ነው። እግዚአብሔር በሚያውቀው አዎ ሲያድግ እሱን መሆን ከሆነ የፈልግ የነበረው የእውነት እሱ የሚለው አበበ ጉልላት፣ እኔ አዳሙ ጉልላት የሚባል አውቃለሁኝ። የአርያም መዝሙር ቤት አሳታሚ የነበረ እኔ ጉልላት የሚባለውን ሰውዬ ስሙን ማውቀው በአዳሙ ጉልላት ነው። የእነ ኪነ ጥበብን የእነ ማርታን መዝሙር ሲሰራ የነበረ እዚህ ሀገር መጥቷል። እና እንግዲህ አበበ ጉልላት ዛሬ የሰማሁት ቅድም የሙዚቃው አናት ነው ምናምን ሲል ነበር ታላቁ አበበ ጉልላት። በእውነት በሕይወት ያለ ሰው ከነበረ ነፍስ ይማር። ግን ለማንኛውም ይሄ ዲያቆን እንትን መጋቤ ስብሐት ቆሞስ አባ ገብረ ወልደ ሳሙኤል እና መምህር በትረ ጡመ ልሳን የቀደሱት ቅዳሴ ነው። አበበ ጉልላት የሚባል ይሄንን አልቀደሰም። ያሰማው ድምፅ ሌላ ነው። ምንም አይገናኝበት እና ዘበከንቱ የሆነ ልቅሶ ነው። እግዚአብሔር ነፍስ ይሄ ነው። አየሁ አይደለ? አበበ ጉልላት የሚባል ሰው ሊኖርም ላይኖር በህይወት የነበረ ከሆነ እንዲያውም ከተማ ሳድግ ወደፊት ጌታን ሰብኬለት ስለ ጌታ መስክሬለት እንዳንተ ሆናለሁ ብሎ ነበር አለ። እንግዲህ ሲያድግ እንደ ኤርሚያስ መሆን ከሆነ የሚፈልገው ሰውየው እንኳን ተጠራ እምነቱን ሳይቀይር በህይወት ከነበረ አበበ ጉልላት የሚባል ሰውዬ እንግዲህ ነፍስ ይማር ብዬ ነው ያለፍኩኝ። ነገር ግን ይሄ ቅዳሴ የእሱ አይደለም። ቅዳሴው የአበበ ጉልላት ሳይሆን የመጋቤ ስብሐት አባ ገብረ ወልድና የዲያቆን በትረ የአሁኑ ቀሲስ በትረ ነው ያልኩኝ። ስለዚህ እኔ
አበበ ጉላስ የሚባል ጓደኛ ይሙት አይሙት እንዴ ለምንድን ነው ካለ ሊሞትም ይችላል ላይሞትም ይችላል። ወንድሙ ግን መጥቶ ምን አለ? ወንድሜ እጄ ላይ ነው የሞተው ታሞ እንጂ በስጋው ደግሞ አይደለም። ሲጀመር እሱ የታይቶ ታሞ ነው የሞተው አለ። ሁለተኛ በነገራችን ላይ አሁን አበበ ጉልላት እያሉ መጽሐፍ የሚባል በጣም ትክክል አይደለም። ለምን ኦልሬዲ ቤተሰቦቹ ሰምተው እያለቀሰ ነበር ወንድሙ እና እንዴት ወንድሜ በቤተክርስቲያን አገልግሎ በክብር የተሸኘን ሰውዬ እንዴት እንደዚህ ያለ ነገር ይባላል? ባይዞ በጣም ወንጀል ነው። እኔ ኤርሚያስ ወንድማችን እኔ እያሰብክ ራሱ የምትናገር አይመስለኝም። ይሄ ወንጀል ነው። በስጋው አንደኛ እንደ እውነት እንኳ ቢሆን ስጋው ደግሞ እኮ የሁላችን መድኃኔዓለም የሁላችን አባት ነው። ስጋውን የቆረሰ ለሁላችን ነው። ደሙን ያፈሰሰ ለኃጢአተኞቹ ነው። እና እንደው በስጋው ደግሞ ራሱ እንደዚህ ያለ ነገር ሲደረግ ይዘገንናል እውነት ለመናገር። ስለዚህ ወንጀል ስለሆነ ይሄ ወንጀል የሚያስገባህ ነገር አትሊስት ባትናገር። ሶስተኛ በታምር ያሁን ቅዳሜ ጠብቁኝ እያለ ነው። እኔ አሁን እየጓጓሁ ነው። ቅዳሜን በጉጉት ነው የምጠብቅ። እንዴት ሰውየው ከፍሎ ስቱዲዮ ውስጥ ገብቶ የተቀረጸው ቅዳሴ የእሱ ነው ሊልበትን እንደማይሆን ነገር እኮ ነው እየገባ ያለው። ቅርቃር ውስጥ እየገባ ነው። አይሆንም። ዛሬ ያንተን ድምፅ ባይዘው በአርቲፊሻል ኢንቴሊጀንስ ብቻ አይደለም፣ ዘመኑ ቴክኖሎጂ በጣም ሰልጥኖ ያንተን ድምፅ እንደው ድምፁ ራሱ ሌላ ብታስመስለው ቁጭ አድርጎ ሊያመጣልህ ይችላል። ብታቀጥነው ብታወፍረው ሪያሊቲውን ያወጣዋል ኦሪጂናሉን። ስለዚህ ትክክል አይደለም የምን ያደረግነው እንጂ እና ይሄ አሁንም መጥቶ አይኔን ግንባር ያርገው ካለ በውርደት ላይ ውርደት በቅሌት ላይ ቅሌት እየጨመረ ነው የሚሄደው። ትክክል አይደለም። ሁለተኛ ዲቤት እኔ ቴዲ ሐዋሳ ቤት ምናምን ማን የጠራው እንደዚያ? ቴዲ ሐዋሳ መጥቶ ኧረ ምን ዲቤት ነው የምታወሩት እኔ የማውቀው ነገር የለም ብሎ መዝሙረ መድኃኔዓለም በተሰቀለው እና ለማንኛውም ይበቃናል። ሲስ አይ ቲንክ የምትፈልገው ነገር ያው ርዕስህ ስለነበረ እንዳትሳሳት ይሄንን አልኩኝ። ከዚህ በኋላ ከተሳሳትክ አንተ ታውቃለህ፣ መብት ነው። እና ሲሶ አንተ የሚያምርብህ መሳቅ ነው። ዝም ብለህ ሳቅ። ቻው። እሺ ቀሲስዬ በጣም ነው የማመሰግነው። እግዚአብሔር አክብሮት። እግዚአብሔር ከርኔ ጋር እንዳትስት ብዬ ነው ማረጃውን ልስጥህ ብዬ ነው። እሺ ሰላም ሁንልኝ። አመሰግናለሁ። እሺ